ብደገፍ ወድቅ ያለ መደገፍ ያለብህ በየትኛውም በኩሉን የሚያስመልጥ አምላክ ጴንጤ ተሳዳቢ መሆኑን በዮኒ ማኛ እያቸዋል። ማን ያልወረደብኝ? አንድ ሰው ነኝ። ማን ነው ጴንጤ ሆነ ያልወረደብኝ? ማን ያልወረደብኝ? እስቲ ይጠይቅ። ጴንጤ ሆኖ እኔ ላይ ያላለቀሰ አምጣ። እየዬ ጴንጤ ሆኖ ማን ያላለቀሰው ማኛው ላይ? ለምን ሌብነት? ሌላውን ስትሰድብ ምንም አይመስልም። ኦርቶዶክስ ሲላስ 8 ወር ምን ላይ ነበራችሁ? ጭፈራ ላይ ነበራችሁ። ሙስሊም ሲላስ ጭፈራ ላይ ነበራችሁ አይደል? ስትላሱ እናንተም መቀበል ነው፣ መቃጠል አያስፈልግም። መቀበል ፌሽታ ላይ አልነበራችሁ እንዴ? እኔ ነኝ እኮ ያስተዋወቃችሁ። ጌታ ኢየሱስ ምስክሬ፣ ማንም ትዝ ብሎት አያውቅም። ጴንጤን እውነቱን ልንገር እየዋሽ ማንም ትዝ ብሎት አያውቅም። ኦርቶዶክስ ሆኖ አንድ ኤርሚያስን የሚወደው የለም። አንድ ሲንግል አንድ ትዝታውን የሚወድ ኦርቶዶክስ የለም። እኔን ኦርቶዶክስ፣ ጴንጤ፣ ሙስሊምን አምጣ፣ ሁሉም ይወደኛል። የሚወደኛለ የሚጠላኛለ፣ ግን አምርሮ የሚጠላኝ የለም። አየህ፣ እናንተ ትጠላላችሁ። ለስሜ ብለን እንዳትል ክርስቶስን አልሰበካችሁም። የሰበካችሁትን ኦርቶዶክስን ነው። ኦርቶዶክስ ገድል አላት ብለህ ነው የምትውለው። ሌላ ጥብስ ናት ኦርቶዶክስ። በቃ ለእናንተ። እኔ ደግሞ ጥብሴ ጴንጤ ይሆናል። ምንም ችግር የለም። ዮኒ ማኛ ራበው። ማን ነው ራብተኛ የሚመስለው? ማየት ነው። ራብተኛ ማን ይመስላል? ማን ነው ራብተኛ የሚመስለው? ማን ነው የሚመስለው ራብተኛ? መድረካክ አጭበርብረ ዘይሽጠም እንደኔ ወዝ የለ። አጭበርብረ ዘርፈ ሌቦች ናችሁ። በቃ ለምን ሙሉ አይነት ዲኖሚኔሽን ይዘ የዲያብሎስ ስራ እየሰራችሁ በክርስቶስ ላይ ትላላችሁ። እኛ ቤት አስገብተን ጠየቅ ነው። መዳን አንዴ ነው ወይስ የሚሰራ ነው? አይ ስል ሁለት አይደም መልሳለሁ። መልሰው እሺ ስል ቆይ ላብራራ። አታብራራልኝ። ጥያቄ ነው። የስ ኦር ኖ። ኦርቶዶክስ ምን ትላለች? በጽድቅ ከተመላለስክ ትድናለህ፣ በጽድቅ ካልተመላለስክ ሲኦል ትገባለህ። ልክ ናት። እንኳን ኦርቶዶክስ አይደለም እስላም እንደዛ ነው የሚል፣ ቡዲዝም እንደዛ ነው የሚለው። የእናንተ የሌቦቹ ግን ምን ይላል? አይ እኔ ከዳንኩ በኋላ ምን መሰለ፣ በዚህ ገብቼ በዚህ ወጥቼ። የሌባ መልስ ምን መሰለ? እኔ ብር ጠፍቶኛል አልኩኝ። እኔ ብር ጠፍቶኛል ስል 50 ብር አላየውም ካልክ ሌባው አንተ ነህ። አልጠየቅኩህም። የጠየቅኩህን ዳይሬክት አልመለስክም። ስለዚህ ሌባ ነው። የጠየቅኩ ጸድቃላ እንዴ ስራ አያስፈልግም ብለኛል። ስራውን ቶ ስለ ጸደቅኩ ነው የምሰራው። ከጸደቅኩ በኋላ ነው በዚህ ገብቼ ነው በዚህ ወጥቼ ነው ብለህ ተሳክሰኛለህ። ለዚህ ነው ባልታዛር የሆናችሁት፣ ሌባ ሆናችሁን። ለዚህ ነው የሚያስተምራችሁ የለም፣ ሊድም የሚያደርጋችሁ የለም። ነገ ተነስቶ አንዱ ፓስተር መሆን ይችላል። ነገ ተነስቶ አንዱ ነቢይ መሆን ይችላል። ተነስቶ አንዱ ነቢይ መሆን ይችላል። የሚያዘው የለም፣ የሚያዛችሁ የለም። አውደልዳይ ሌባ ናችሁ። የሚያዝህ የለም። ማንም ተነስቶ ፓስተር መሆን ይችላል። ኤኒባዲ ሌባ አዝረከርካለሁ። በኢትዮጵያ ደረጃ እንሂድ። በኢትዮጵያ ታሪክ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከአንዱ ቦታ ሌላ ቦታ የማትሄደው በጴንጤ ዘመን ነው። ኢትዮጵያ ላይ ሰላም ያጣችው በጴንጤ ዘመን። አወሰይ ደጌ የኑሮ ውድነት እሳት በጴንጤ ዘመን እሳት። ኑሮ እሳት። ከአንድ ቦታ አንድ ቦታ ለመሄድ ስቃይን ነው ኢትዮጵያ ላይ የምትበላው። ስቃይ። አማራ ከኦሮሞ፣ ኦሮሞ ከትግሬ ሲፋጅ አረ ወያኔ እንኳን በእውነት ትሻላለች። ኢህአዴግ ይሻላል። የኑሮ ውድነት እንደዚህ ነበረ በኢህአዴግ ዘመን። 3 ኢትዮጵያ ውስጥ አይበላም ነበር። እውነት እንነጋገር።
በሺዎች የሚቆጠሩ ከፍለህ ታውቃለህ? ለምግብ በሺዎች ቆጥረ ከፍለህ ታውቃለህ? በኢህአዴግ ዘመን ስንት ነገር በልተ አውሬ ናችሁ ሆዳ። እውነቱን ነው የምነግርህ። ሰላም የሌላት ኢትዮጵያ። አንድ ነገር መተንፈስ ትችላለህ ስለ ብልጽግና። ኢትዮጵያ እየኖርክ አንድ ነገር ትተነፍሳለህ? አትተነፍስም። ዚስ ነትን መተንፈስ አትችልም። ብልጽግናን ተናግረህ ሀገር ቤት መግባት አትችልም። ብልጽግናን ተናግረህ ኢትዮጵያ መኖር አትችልም። ኢህአዴግን የሚቃወም ስንትና ስንት ፓርቲ ነበር ኢትዮጵያ ላይ። ሰማያዊ ፓርቲ ብትለው ማን ነው ብትለው የተለያዩ አይነት ፓርቲዎች ኢትዮጵያ ውስጥ ነበሩ። ድርሽ ያደረገን በአሁኑ ሰዓት ብልጽግና አድርገ። እውነቱን ነው የምነግርህ። ውጭውን ማሳመር ቤተ አማረ ማለት አይደለም። ለምሳሌ ይቅርታ አድርጉልኝ፣ ገንዘብ ቸግሯቸው ሴተኛ ዳሪ ሆነው የሚቆሙ ሴቶች ውብ ነው የሚመስሉት። ገላቸውን የሚሸጡት። ኧረ በጌታ በኢየሱስ ክርስቶስ ምን አይነት ነገር ይዘው ነው የመጡት? የት ነው ያለው? ቆይ ሚውት ላድርገው። ደጋግሞ የጻፈ ሰው አለ። ሚውት አድርጉልኝ። የማን ባለጌ ነው የቆመው? ደጋግሞ የጻፈ አለ። ኧረ ጉዱን ይውልኝ። ደጋግሞ ይጻፋል። አረረረ መጣች። አንቺ ቆሻሻ እግዚአብሔር ይገሰጸሽ። ዘረ ባለጌ። ስለዚህ እውነቱን የምነግራቸው ነው። ኢትዮጵያ በኑሮ ውድነት፣ ኢትዮጵያ ከአንድ ክልል አንድ ክልል መሄድ፣ ኢትዮጵያ ላይ ምንም ማድረግ እንደማይቻል አይተናል። ያየነው ነገር ነው። ሌላ ምንድን ነው? እውነት ላሳያችሁ እንዴት አድርገው ከአንድ ቦታ አንድ ቦታ እንዴት እንደሚያጭበረብሩ፣ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያቸው። እናንተ ታብታብ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ አይወጣኝም። እውነትን አጋልጥላል ማበር ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተን ጉድ ዘርዝፌው ለማየት ያብቃ። ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ስሙልኝ፣ ምንድን ነው የሚያደርጉት? እችን ሴት የሆነ ቦታ ወስደው በመጀመሪያ ምን አለች? ልጇ አርግዛ በጣም አሞባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ፣ እንዲፈውሳት ወሰዳት። ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረሳስተው ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳክስ ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ በደምብ። በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮፒሊንግ ታብታብ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ፣ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ለአንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አገርን
አጋንንት ነበረብኝ በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረባት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት ይህን ስራ። ይህን ድራማ የሚሰሩት ፓስተሮች ናቸው። ቻፓ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። እና ስሙ ኞች በሌላ ዝረፍ። አሁን በእግዚአብሔር ስም መዝረፉ ለምን የማትፈውሱት? ተናገርኩኝ ደግሜ። ማስተር አብነትን ሌሎችን ይፈውሳሉ እንፈውሳለን ብለው ድራማ ይሰራሉ። ማስተር አብነት የእውነት ታሟል፣ ወንድማችን ታሟል። ትላንትና ራሱ ተደዋውለን አውርተን ነበር ከማስተር አብነት ጋር። እግዚአብሔር ይመስገን እየተሻለው፣ ሕክምናውን እያደረገ እየተሻለው ነው ወንድማችን ማስተር አብነት። ይህንን ወንድም ሲያሟርቱበት ነበር፣ ይሞታሉ ላይ ያሉ ሉበት። አንድ ፓስተር ሲያመው ሮጦ ስፔሻል የሆነ ዶክተር ጋር ነው የሚሄደው። ጸሎቱን አቁሞ ሮጦ። መንፈስ ቅዱስ ያልሞላባቸው ሌቦች፣ ዘራፊዎች ናቸው ኢትዮጵያ ላይ የተሰማሩት። ለምን? ክፍት የስራ ቦታ ነው። ክፍት የስራ ቦታ እስቲ እንሂድ። አይሰማም? አይሰማም? ቤተሰብ ወይስ ይሰማል? ቆይ ቆይ፣ ማሂ ይሰማል? ማሂ ቆይ ቆይ፣ አይሰማም? ኦኬ፣ ይቅርታ ቻርጀር ላድርጌው ነው። ይኸው ወይዘሮ ሰናይት አበራ ይኸው ማለት ሊያ ቅንድቧን ተላጭታ አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆኑ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ሁለት ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዜ ባታመልጭም፣ ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው። በጣም የምታሳፍሪ፣ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ለአንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ ፊልሙን ስሙልኝ። ፊልሙ ምን መሰላችሁ? ውሃና ደም ምናምን እያሉ ነው ሳክስ የሚያደርጉት። ፊልሙ በሚጸልዩበት እንደማታቅ አርገው ነው የሚያወሩት። ድራማው ምንድን በሚጸልዩበት ከዛ ደግሞ ጫትቃሚ ሆና ትመጣለች። ራሷ አበሻ ሾርት ሚሞሪ አይደል? ራሷ ከሱስ ጸድች ያለው ብላ ፓርትቱ ይዛ ትመጣለች። ሰው እስኪ ባነን የስ ለስጎ በጥጋ አካባቢ ስሙ እዚህ ጋር ሆነና በዘይት ጸለዩልኝ። ወንድ ልጅ ነው አይወርድም አሉኝ።
እስቲ ጨብጨብ አድርጉ፣ ጨብጨብ አድርጉ። አምስትን ጠብቄ ሰኔ 5 ሄድኩኝ። አልትራሳውንድ ስነሳ ምንም ነገር የለም። ጨብጭቡ 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 ጨብጭቡ። እና በቃ እንዴ ከዚህ አንቺ እኮ ዛሬ ነበር ቀጠሮሽ ሊወርድ እና አልጋም እኮ ተዘጋጅቶልሻል ምናምን ነገር ሲሉኝ እንደምታዩት ነው እንግዲህ ምንም ነገር የለም አልኳቸው። እና በነካ እጃችሁ ማስተር አብነትን ማድረግ ትችላላችሁ። በነካ እጃችሁ ማስተር አብነትን መፈወስ ትችላላችሁ። ይሄ ፓስተር ይችላል። በነካ እጁ ያውላ ያለ ሌባ እና ጠንቋይ ማስተር አብነት ወንድማችንን በነካ እጃችሁን እንዲፈውስ ማድረግ ትችላላችሁ። የእግዚአብሔር መንፈስ የለባችሁ የለባችሁ። እናወራለን። ቀጥሉ። ጨብጭቡ ጨብጭቡ። ታብታብ እያደረጋችሁ ጨብጭቡ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እና ይኸው ወንድ ልጅ እሺ ያለው ስንተኛ ወር ሆነሽ? አሁን 4ን እየጨረስኩኝ ነው። አሁን ሁሉ ሰላም ነው? ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ፣ ክብር ለአባቴ፣ ክብር ለኢየሱስ። አመሰግነዋለሁ። ምንም የምለው ቃል የለኝም። ምንም ቃላት ያንሰኛል ለሱ። እዚህ ጋ ያለችው ነገር ምንም ስህተት የለውም። ልስን ቱ ዘስ እዚህ ጋ አሁን ሲታይ ለተሰበሰበው ሰው ጥሩ ሽቀላ ነው። ከዛ ገንዘብ አምጦ ነው ጨወቴው። ፓስተርን ባርኩት ይመጣል ይመጣል ቻፓ ትሰጣለህ ማለት ነው። እግዚአብሔር እውነቱን ያደርጋል። ይሄ ግን በእሷ ላይ የተሰራ ምንም ነገር ስራ የለም። የተሰራ ድራማ አለ፣ ስክሪፕት የተሰጣት አለ። እንዴት ወደ መጨረሻው ስትሄዱ ታዩታላችሁ። ስክሪፕት ተሰጥቷታል። ይህን ነገር ታደርጋለች፣ ቻፓ ይገባላታል። ከዛ በኋላ ነገሩ ይሆናል። እግዚአብሔር ይችላል፣ እግዚአብሔር ይችላል። በእግዚአብሔር ስም ግን የሚያጭበረብሩ ሌቦች ግን እንዳሉ ልስን ራሷ ስሟን ሰምታችኋል፣ ማንነቷን አውቃችኋል። እንሂድ። ራሷ ሊያ ትባላለች። ሌላ ፓርትቱ ነው። ራሷ ሊያ ናት። ወንድ ልጅ ተሰጣት፣ ጨብጭቡ ተባለ፣ ተጨበጨበላት። ይሄ ደግሞ ፓርትቱ ነው። እና ሁሌም ማለት ነው በሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ጫቱ ነው የሚታየን። ከቃምኩ በኋላ እጠጣለሁኝ። እግዚአብሔር ይመስገን ደርሶልኛል። ለእኔ የደረሰ በእንደኔ ያላችሁ ለእናንተ የሚድረስላችሁ ላለሁኝ እግዚአብሔርን አመስግኑልኝ። ለምን ያክል ዓመት ነበረ ስትጠጪ ስትቅሚ የነበረው? ለ7 ዓመት እየጸለዩ ውጡ እየተባለ የአጋንንት ይውጣ እየተባለ ይጸልይ ነበር ነቢይ ኤርሚያስ እና ወደዚህ ይዞ የመጡ እጅ በመጻን ጸለዩልኝ። እግዚአብሔር ነፃ ወጣኝ። መጠጥ አጠጋቢ ቢጠጣ ጫት የፈለገ ብቅም ጓደኞች ብቻለም ጓደኞች ይመጣሉ፣ በሱ በኩልም ይመጣሉ። ምንም ነገር የለም። ወይም ቤቱን አስተካክዬ ምን ብዬ ተነስቼ መጣሁ። ምንም ነገር የለም። ስሜቱም የለም። ጫት ምግብ ከምሰጭኝ ጫት ብሰጭኝንም ስሰራም ጫት ነው። ከቃምኩን በጣም ሰራለሁ። ልብስ አጥባለሁ፣ ቤት አጸዳለሁ። ማልሰራው ነገር የለም። ጉድን እንድታውቁት ነው። ጉዳቸውን እንድታውቁ ነቢያት ተብለው አብዛኛዎቹ ከሌብነት ውጭ ስራ የላቸው። ሌባ ናቸው። ሌባ ሞሽላቃ ናቸው። ሼም የላቸው። ፊት ለፊት ዱቅ ብለው ይሄንን ነገር ኤክስፕሌን ያደርጋሉ። በእግዚአብሔር ፊት ነው እንግዲህ ነቢይ ተብለ። ነቢይ ማለት የእግዚአብሔር አፍ ማለት ነው። ትንቢት ተናጋሪ ማለት ነው። ያሉት ነገር በእውነት የሚደርስ ማለት ነው። እውነተኛ ነገር ነው። እነ ነብዩ ዮናስ አሉ፣ እነ ነብዩ ኤርሚያስ አሉ። የተለያዩዋል። ሌላውስ አንድ ሌላ ማሳያችሁ ስፔሻል አለ። 47 የሞቱ ሰዎችን ያስነሳ ማስተር አብነትን ወንድማችንን ግን ሳይሞት ከበሽታው መፈወስ የማይችሉ ፓስተሮች እንዳላችሁ ታውቃላችሁ? ታውቃላችሁ ወይስ አታውቁ? 47 የሞቱ አስነስቷል።
ማስተር አብነት ታሟል ወንድማችን ሳይሞት መፈወስስ ይቻላል ወይስ አይቻልም? እስቲ አብረን እንሄድ ወደ ገደለው። እስቲ ኑ። በጣም ድንቅ ድንቅ እኮ እናንተ ቤት እኮ የሌሉ ፓስተሮች የሉ። እንደው ተአምረኛ ፓስተሮች ነው ያሉት። ታውቃላችሁ አታውቁም ነው በመጀመሪያ ደረጃ ዝም ብለን ከማውራታችን በፊት ያስነሳ አንድን ሰው አገኘ 47 ሙታን አስነስቷል። ሰው አንዴ ልድገመው። ቆይ ኢትዮጵያ ውስጥ 47 ሙታን ያስነሳ አንድን ሰው አገኘ 47 ሙታን አስነስቷል። ሰው ባይብልን ከሁለትና ሶስት ጊዜ በላይ ከጥቅስ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አወጣው ነው የሚያገለግለው አብሮ ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለ እዚህ ጋር ግራ ያጋባኝ ነገር ያንተ ፓስተር ከሙታን አስነስቶ ፓስተር አድርጎ እንዲያገለግል ያደርጋል። አቡነ ተክልዬ ዲያብሎስ ያለበትን ሰው አቡነ ተክለ ሃይማኖት ማለት ነው። ዲያብሎስ ያለበትን ሰው በእግዚአብሔር ስም ጸበል አጥምቀው በእግዚአብሔር ፈውሶት የቤተ ክርስቲያን መነኩሴ መሆን ግን አይችልም። የእናንተ ፓስተር ይችላል፣ የኦርቶዶክስ ከሆነ ግን አይችልም አይደለ? አቡነ ተክለ ሃይማኖት ዲያብሎስ ያለበትን ሰው ምን አድርገውት በጸበል አድርገው የእግዚአብሔር ስም ጠርተው ተፈውሶ ያ ሰው የቤተ ክርስቲያን አገልጋይ ሆነ። እሱ አይችልም። ያንተ ግን የሞተው ሰው ተነስቶ አገልጋይ መሆን ግን ይችላል። ግሬት ጆብ ሌትስ ጎ። ቆይ ይኸውላችሁ እኔ ቤት ተደርጎ ቆይ ኢትዮጵያ ውስጥ 47 ሙታን ታብታብ ኮፒ 47 ሙታን አስነስቷል። ሰው ባይብልን ከሁለትና ሶስት ጊዜ በላይ ከጥቅስ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮ ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለ ነው አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪ ሳይ ጉንፋን ነው እሱ የሚታየው። ከኔ ጋር ናችሁ? ካንሰር ሌላ ነገር አይታየው። ምድረ በጥራቃ ምድረ በጥራቃ። አሁን የኔ ጥያቄ ምንድን ነው? መቼም 47 የሞተን ሰው ያስነሳ አንድ ማስተር አብነትን ከህመሙ ማስታገስ አያቅተውም ብዬ አስባለሁ። ይህም ፓስተር አፈላልጉልኝ። 47 ሙታንን ያስነሳ ፓስተር አለ፣ በጴንጤ ፓስተር አለ 47 ሙታን ያስነሳ። መቼም እኔን ይሰማኛል ብዬ አስባለሁ። አድርሱለት ካልሰማኝም 47 ሙታንን ያስነሳ ማስተር አብነት ወንድማችን ታሞብናል። ይሄን ወንድም በጌታ ነው ማስተር አብነት። ይሄንን ወንድም ሳይሞት እናንተ እግዚአብሔርም ያንን የእሱን ክፉ አያሰማን፣ እንዲህ ሳይሞት እንዲሻለው ማድረግ ትችላላችሁ። እንደዚህ አይነት ነጋዴ ነው የእናንተ ቤት ነጋዴ፣ የሌባ መናኸሪያ፣ ትክክለኛ ሌባ። መንግስት ላይሰንስ አውጥቶ ኢትዮጵያኖችን እንዲዘርፉ የሚያደርግ መናኸሪያ ያላችሁ እናንተ ናችሁ። ተቀበል።
እንዲያው ዮኒ ማኛ ከነምናምኑ የተናገረው ንግግር ትክክል ነው ብሎ አንዱ ገባልኝ። እኔ ላይ እየገባልኝም ባንወደውም የተናገረው ሀቅ ነው ብሎ እንትን ሲላቸው አየው። የሆነ ልጅ ደግሞ ምርር ብሎት ማለት ነው ተማሮ ዮኒ ማኛ የጠየቀው ጥያቄ ልክ ነው ግን እስቲ እንነጋገር ብሎ ቪዲዮ ሰርቷል። እግዚአብሔር ይስተው። የኔን ሀቅ እኮ ያወጡታል። የት አለ? ይኸው እዚህ ጋር አሳያቸዋለሁ። ስሙ። መለስ የማንችለውን ጥያቄ ዮኒ ማኛ ጠይቋል። መብቱ የረከሰ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። አንደበቴ ረክሷል። እውነት ነው፣ እውነት ነው። ጫብጭቡ ሁሉ የፈውስ አገልጋይና የሁሉ ነቢይ ለምንድን ነው ማስተር አብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ይችላለሁ። ሌላው ተውና በአሁኑ ሰዓት አብነትን ያስታመመ ያለው ማንነት ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም የሆነ ወንድም የአብነት ወንድም ፕሮፌት ነው። ታውቃላችሁ? የአብነት ወንድም ማስታወቂያ ስራ ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ ቀርቦ ሰርቶ ነው የሚያገለግለው። አንድ ሰው ፈውሱ አቅ ታምራት ታረገኝ። እኔ ከብልጽግና ሰባኪዎች ውስጥና ምናምኖች የሚመች ታምራት ታረገኝ በጅና ማስማምባቸው ነገሮች አለ። ግን ፐርሰናል ወደዋለሁ ባገኘው ደስ የሚለኝ ሰው ታምራት ታረገኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ከታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝ ፈውሻለሁ ብሎ ማስታወቂያ ስራ የነበረ ሰው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ስሩ ታውቃላችሁ። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አያውቅም። አንድ ምን አለ? አንድ ሰው ተፈውሶ አያውቅም። አንድ ሰው ሄዳውት ጴንጤዎች አትሳደቡ፣ አይዟችሁ፣ ተራችሁ ነው። ተቀበል። ተራይን እስክቀይር መቀበል። እንዴት ዩተርን እንደማድረግ አታውቅም። ተቀበል። ሐቁን ነው ምነግርህ። ተቀበል፣ ተቀበል። ምን ነው ኦርቶዶክስ ተሳዳቢ ነው ሙስሊም ተሳዳቢ ነው ስትል ቆይተ ዛሬ በሳደቡን ምን አመጣ? ኦርቶዶክስ ነው ተሳዳቢ፣ ኦርቶዶክስ ተሳዳቢ ነው፣ ሙስሊም ተሳዳቢ። በእኔ ላይ ያልተነሳ ጴንጤ አላን እንዴ? አለ እንዴ? አለ እንዴ? ተው፣ ለምን ትሳደባላችሁ? ምን አሰደባችሁ? ሌባን ስላጋለጥኩ? አዎ መንደሬ ናችሁ። በእንጀራችሁ ገባው አደለ? በምትዘርፉት ህዝብ ገባው። እኔ ፓስተርን ብዬ ማጭበርበር እችላለሁ። በየቦታው እየሄድኩኝ ተጠርቼ ጥሪ አስደርጌ ጋጥ አድርጌ ህዝቡን መብላት እችላለሁ። ከባድ ሆኖ አይደለም። በአናቱ ይተከል። እንደዛ አይነት ነገር የለኝም። ህዝብን የሚዘርፍ ጭንቅላት የለኝም። እኔ ህዝብን ድምፄ መሆን የማገልገል እንጂ የመዝረፍ ዓላማ የለኝም። እኔ ፓስተር መሆን ማንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል። በአንድ ቀን ከኦርቶዶክስ ወጣ ፓስተር ሆነ። በጋሻው ከኦርቶዶክስ ወጣ ፓስተር ሆነ። ጥበብ ወርቅዬ ዘፋኝ ነበር፣ ፓስተር ሆነ። ምንም ችግር የለው ፓስተር ለመሆን። ማን ነው ዘፋኙ? ተፈራ ነጋሽ ፓስተር ሆነ። ማን ነው የሚጠይቀው? ምንም እኮ ፎርሙላ የለውም። እኔ እንዲያውም የመጽሐፍ ቅዱስ ቃል በተወሰነ መልኩ አውቃለሁ። ፓስተር ለመሆን የሚያግድ ነገር የለም። ዝም ብሎ ማንም መቃቃ ይጫወታል። ስለዚህ የምነግራችሁ ምንድን ነው፣ አሁንም ሌብነትን ያየሁት የሌባ ጥርቅም፣ ጌታ ኢየሱስ ምስክሬ፣ ጴንጤነት የሌባ ጥርቅም። በቃ ሌባ። ሸዋፈራው ደሳለኝ በአንዴ ፓስተር ሆኗል እንዴ? ደንግጦ እንጂ እንትና ፓስተር ሆኖ አልነበር እንዴ? እንዳልክ
እንዳልክ ወዲያው አይደለ እንደ ወጥቶ ሲመሰክር የነበረው ላጥ ላጥ ስናደርገው ወረደ እንጂ ከፓስተርነት ኢሚዲየትሊ ፓስተር አድርገውት ነበረ። እኔ ወስጄ ቀንዱን ስለው ነው ከፓስተርነት ወርዶ ምን ይሆነው ዝም ብሎ ነው። እነ ዘሪቱ ከበደ ከሙዚቀኛነት አሁን መጽሐፍ እየሸጠች በጌታ ላይ ምናምን ዋቴ ነው የሚሰራው። ማን ያላረገው እንደዛ ሆኖ? ማን ነው ፓስተር ያሉ ነው? ማን ነው ወንጌልን ሰባኪ ነኝ ያላለው? ማን ነው? በቃ ወንጌል ነው ወንጌል ነው ወንጌል ነው ይላል። ሌባ ሁላ። ሲሲን ታስታውሳላችሁ? ሲሲ ካናዳ ታስታውሳላችሁ? ኢትዮጵያ ስትገባ ሲሲ የምትባላለች። ላሳያችሁ ታስታውሳላችሁ? በቲቪ ሾው ሁላ አቀርቧት ምናምን ቀውጢ ሲደረግ ሲሲ ካናዳ ስትሄድ ፓስተሩ ላጫውትሽ ይላታል። በዚህም በኩል ሲሲ ወጥተሽ ተናገሪ፣ ምን አይነት ፓስተሮች ላጫውትሽ እያሉ ጥለሽ እንደመጣሽ። አዎ ጌታ ቀብቶሻል፣ አንቺ ካናዳ ላይ ትሰብኪያለሽ ምናምን እያሉ ቧቴ አድርገዋታል። እኔን ስለሚፈሩኝ አላሉኝም። ምክንያቱም አትዋሽ ነው የምለው። አልችልማ፣ እኔ ማስመሰል አልችልም። ፓስተሮቹ ሸጓሪ ናቸው። ዳኒ ሮስት አለች እንዴ? ጌታ ኢየሱስ ምስክር። እብዷን ሲሲን ለማጫወት ፓስተሮቹ ሲሯሯጡ ነበር። ነቢያቶቹ እብድ፣ የካናዳ እብዷ ሄዳዛ አሜን 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 ስትል እንዲያውም ኮይንሊያ የቲክታኳ ደውላ ገባች። አዎ በጣም ነው የምትወጂው፣ ለትግራዋይ ምን አረጋለሁ ብላ ነበረ። ገንዘብ አስባስባለሁ ለትግራዋይ፣ በጣም ለተራቡ ኢትዮጵያ ገብታ ማለት ነውና ለትግራዋይ ላሰባስብ ነው። እሷ አርቧት እኮ በጎፈንድሚ ነው የሄደችው ኢትዮጵያ። ለትግራዋይ ላሰባስብ ልትቆረጥም ስትል ኩይሊያ በጣም ነው የምወድሽ፣ በጣም አንቺ እግዚአብሔር ሰው፣ በጣም ሰላም ነሽ ምናምን ምናምን አለቻትና፣ ግን አንድ ጥያቄ አለኝ። አንቺን ከካናዳ በጎፈንድሚ አይደል እንዴ ላክንሽ አሰባስበን? እንዴት አድርገሽ ነው አንቺ ራስሽን ሳትረጂ የትግራይ ህዝብን የምትረጂው? አለቻት። ዘጉባት። እና ይሄ ነገር አለ። ስለ እኔ ዘመድኩን ምን ብሎ ያውቃል? ኢትዮጵያ የርኩ ጊዜ ክፉ ያልተናገረኝ ሰው ዘመድኩን ነው። ከመጣ በኋላ እንደው ተላላስን እንጂ እስኪመጣ እንጠብቀው ብሎ ዘመድኩን ስለ ዮኒ ማኛ ምን ብለዋል? እስቲ ስሙ። የት አለ ዘመዴ? ይኸው ዮኒ የምመክርህ ኢትዮጵያ የገባው ጊዜ በሙሉ ተጠራጠር። ብላክሜል ያደርጉሃል። የምትጠጣውን ተጠንቀቅ፣ የምትበላውን ተጠንቀቅ። ከዚያ በኋላ ሲሳይ አጌና ነው የምትሆነው። ሲሳይ አጌና ነው የምትሆነው። እኔ ወንድሜን የምመክረው ይሄን በቃ ወንድሜን የምመክረው ይሄን እና እኔ የክፉ ቀኔ ነው የችግር ቀኔ ነው። ደውሎ በቃ ደውሎ ምን ላድርግልህ ምን ልሁንልህ ይለኝ የነበረ ሰው ነው። አለቀ። ሰው ባጣበት ጊዜ እየሰደበኝም ቢሆን ደውሎ ዘመዴ ምን እናድርግ ምን እንተባበር ጀምሮ ነበር። እኔ ነኝ ያስቆምኩት። ለዘመዴ በአውሮፓ በጀርመን ቤት እንግዛለት ብሎ ጎፈንድሚ ሊከፍት ነበር ዮኒ ማኛ። በህግ አምላክ ነው ያልኩት። በህግ አምላክ ስነ ስርዓት ያዝ፣ ስነ ስርዓት። እስከዚህ ድረስ ቀና ልጅ ነው እና ያላችሁ ሰዎች እንዲህ ነው እያላችሁ አትበሉ። በቃ ዮኒ ሲመጣ ዘና ማለት ነው፣ መሳቅ ነው። መናደድ አያስፈልግም፣ መናደድ አያስፈልግም። አንደኛው ይሄ አጀንዳ ሞልቷል። አጀንዳውን መከተላል። ዮኒ መመክረን ይሄን ዘመድኩን ስለ እኔ የተናገረው ኢትዮጵያ ስገባ ይሄንን ነው ሰምቼዋለሁ በደንብ አድርጌ። በምንም ነገር ከነሱ ጋር አብሬ አልነበርኩም። በምንም ነገር ተግባባ።
በምንም ነገር አብሬ አልነበርኩም። እንደፈለግኩ ብልጽግናም ብረገጥ እኔ ችግር የለብኝም። ዮኒ ማኛ የሌለ ሆቴል እንዲያርገዋል። ለእኔ አዝነውልኝ ነው የማያወጡት? ለእኔ ታዝኖ ነው? ዮኒ ማኛ የሌለ ሆቴል እንዲያርገው ነበረ አውጡት። ቪዲዮ ማን አባቱ ቀና ብሎ ያየኛል? አየ እኔ አስተውላለሁ። ሰው ሲመክረኝ ይሰማል። ማዳምጥ ሰው ነኝ። ገባው። ምክንያቱም የገባውበት ሪዝን ታስታውሱ እንደሆነ ኦርቶዶክስን ለሁለት ሊሰነጥቋት ብለው ቀጥቅጠን አስተካክለን ኦርቶዶክስን ወደ አንድ መስመር ከተሄደ በኋላ አጋጣሚው ዝሆኗ ልብ ካለ ኢትዮጵያ ግባለች። ያቺ ጊዜ ምን ያረኩበት ነው? ትልቅ ስራ የሰራሁበት ጊዜ ነው። ኢትዮጵያ እጅ አንድ ነገር በሆን መንግስት ነው ተጠያቂ። ናትሚ ኢትዮጵያ የገባችሁ ትታረዳላችሁ ነው የሚባለው። ፖለቲካውን በደንብ መጫወት ይችላል። ገባው። የገባው ደግሞ ሌላ እንዳልባል ኢሊሊ ሆቴል ኦሮሞዎች ጋር ሊገለኝ የሚችለው እሱ ነው ብዬ ነው የማስበው። ሌላ የሚገለኝ የለም። ዚስ ኖበዲ ከገደሉኝ ኦሮሞዎች ናቸው። ፖለቲካውን ዘውረዋል። በእኔ የተነሳ ብዙ ሰው ይድናል፣ ብዙ ሰው ቀውጤ ያደርገዋል። ሰው ምን ሆነ? እዛውን ኩኝ እነሱ እኛ ገዳይ አይደለንም። ሀሳብ መስጠት ትችላለህ። ሀቅ ነው። እኛ አንገልም። ፍቅር ነው። የኦሮሞ ህዝብ ፍቅር ነው። ተነጋግረናል፣ አልቋል። በደንብ አስተናግደው። አሁንም እላለሁ ኢሊሊ ሆቴል ከሚመቹኝ ዳግም ብሄድ ኢትዮጵያ እግዚአብሔር ረድቶኝ ኢሊሊ ሆቴል ነው ማርፉ። ዳግመኛ ብሄድ አቶ ጎምሹን አመስግኑልኝ። የመጨረሻ ደስ የሚል ሆቴል፣ ጨዋ አስተናጋጅ፣ ጨዋ ቤተሰብ ያለበት ነው የተስተናገድኩት። እኔ አልዋሽም፣ ሀቅን አልወስድም። እና የሆነ ሲንጃለዳ የሚባል ንግግር አለ። አድን ነው ላይ ሲንጃለዳ ማለት ምንድን ነው በኦሮምኛ? ዮኒ ሲንጃለዳ ይሉኛል። ምን ማለት ነው ንገሩኝ። ሲንጃለዳ ምንድን ነው? ወድ ካለው ማለት ነው። ኦኬ ጌታ ኢየሱስ ምስክሬ አላውቅም። ሲንጃለዳ ዮኒዬ ሲንጃለዳ ይሉኛል። ውደዝት ሚና አይኖ ወደዘ ፖዚቲቭ ቲንግ ኔጌቲቭ ቢሆን አውቀዋለሁ። ምክንያቱም አጠራው ምናምን የሚባል ነገር አርፈዋለሁ። አገጭ ለአገጭ ነው የምንባባለው። እና በደንብ ነው የኦሮሞ ልጆች አብረውኝ ፎቶ ይነሱ ነበረ። በደንብ አድርገው ነበረ። ስለዚህ መልካምነት አይቻለሁ ከኦሮሞ ህዝብ አይቻል መልካም እንደሆነ የዋህ እንደሆነ የኦሮሞ ህዝብ ሚሊዮን ጊዜ እናገራለሁ። ችግር የለም። መንግስት ጋር ችግር አለ። የስ መንግስት ጋር ችግር አለ። አዎ ኢትዮጵያ ላይ ፍራስትሬሽን አይቻልም። ምን አይነት ፍራስትሬሽን? አዲስ አበባ ላይ መተንፈስ አይቻልም። ዩ ካንት ጎረቤትን እንኳን አታምነውም። እንደዚህ አይነት ነገር አልነበረም በፊት። ትግራይ ይኬዳል፣ ኦሮሚያ ይኬዳል፣ አማራ ክልል ይኬዳል፣ ደቡብ ይኬዳል። ስጋት የለም። አሁን ስጋት አለ። ኑሮ ውድነትስ ሌባ ብቻ ነው የሚበላው ኢትዮጵያ ላይ ሌባ ብቻ። ስለዚህ ይሄ ነገር በምን አይነት መንግስት ላይ ነው ይሄ መጣው? ብልጽግና ይህን ነገር ይዩበት እስቲ። ስንት ነበረ ብልጽግና መንግስት ከመሆኑ በፊት ስንት ነበር የኢትዮጵያ ዶላር ምንዛሬ? ስንት ነበር? 10 ምናምን ብር ስንት ነበር ዶላር ምንዛሬ? ትልቁ ይሄ መንግስት ከመምጣቱ በፊት ቤት አልገባም በጭራሽ። 10 ምናምን ብር ነበር። 11 12 ብር 13 ብር ነበረ ዶላር 13 ብር። እና ኢትዮጵያ ላይ ያን ያህል ስጋት ያለው አሁን ነው። ስጋት ያለው አሁን ነው። በጣም ስጋት አለው። ሰው መሮታል፣ መኖር አይችልም። እንኳን መብላት የቤት ክራይ መክፈል አቅቶታል የኢትዮጵያ ሕዝብ የቤት ክራይ መክፈል። ስለዚህ መንግስት እየመራው ነው ብለህ መበጥረቅ፣ ሌሎቹ አወሩ ማለት ኢትዮጵያውያን አልተራቡም ማለት አይደለም። ውጭ አማረ ማለት ኢትዮጵያውያን በሉ ማለት አይደለም። በሉ ማለት አይደለም። ይሄንን ሪያሊቲ አብዛኛው ጴንጤ ሸመጥጣል። ክፍት የስራ ቦታ ከፈለግ ፓስተር ሁን፣ ኢትዮጵያ ላይ ነብይ ሁን። ማን ይናገራል? ማን ይጠይቃል?
አብዛኛው ቸርች ያለበት ቦታ ገንዘብ የሚሸቀልበት ቦታ ነው። ገንዘብ የሚሰራበት ቦታ 47 ነፍስ ያጠፋውን አደራ 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 47 ነፍስ የፈወሰውን ፓስተር አፈላልጉልኝ። ማን ነው ስሙ? 47 ህይወት ፈውሰሃል፣ ከሙታን አስነስተሃል፣ አንዱንም አገልጋይ አድርገዋል። እንዲያውም ስትቀልድ እንዳልመልስ እያልከው ነው፣ መልሳለሁ እያልከው ነው። ማስተር አብነትን አድንልን። እዛ ቱማሽ ትዋያስክ እዛ ቱማሽ 47 ህይወት የሙታንን አስነስቷል። አነሰባቸው 47 እያየው ጨምራለሁ ራሱ ነው ያለው። ስለዚህ 47 ህይወት የሞተን ያስነሳ እስቲናና ማስተር አብነትን ፈውስልን ጠይቃል። ስለዚህ የሌቦች ጥርቅም ሰው ጴንጤ እንዳይሆን አድርጎታል። እኔ በደንብ ጥናት አካሂጃለሁ። በደንብ ዲኖሚኔሽኑ ብትንትኑ ይወጣ ምንም ችግር የለውም። አስሎንጋስ ኦርቶዶክስን እስከጠላ ዩ ጉድ። ኦርቶዶክስ የምትባል ሃይማኖት አትጠቅምም እስካልክ ድረስ አንተ ምርጥ ፓስተር ነህ። ምርጥ የሚታወቁት ፓስተሮች ኦርቶዶክስን የሚሳደቡ ብቻ ናቸው። ታዋቂ ዮናታን አክሊሉ ብትለው ኦርቶዶክስን ስለሚሰደብ ታዋቂ ፓስተር ነው። ኦርቶዶክስን የሚችል እነ ነብዩ ጩፋ ኦርቶዶክስን ስለሚሰደብ ትልቅ ፓስተር። ወንጌላዊ ኤርሚያስ የምትለው ኦርቶዶክስን ስለ ትዝታ። አሁን ደግሞ ባልታዛሩ ማን ተጨምሯል? ባልታዛሩ በጋሻው ተጀምሯል። በቃ የታወቁት ኦርቶዶክስን ካልተናገረ ወንጌል ከሰበከ ንጹህ ወንጌል ከሰራ አይታወቅም፣ ይሰደባል። እንዲያውም በጴንጤ አሁን ፓስተር ቸርነት በጴንጤ የሚወገዝ ፓስተር ነው። ያመቻመቻል ሌሎቹ ጋር ምናምን ለመወደድ ይላል። አዎ ሌላውን አክብረ ነው፣ ሌላውን ወደ ነው የምትሰብከው። ጠልታት ሰብከኝ። አንድ ነገር ልመስክር፣ በሚስቴ ከምኖር የዕለት ሞቴን ይስጠኝ። ሚስት የምታስተዳድራቸው ሰዎች አሉ፣ ወንጌላውያን። ሚስታቸው ትሰራለች፣ እነሱ ቤት ቁጭ ብለው 24 ሰዓት እዚህ ላይ ድርሳን ምን ይላል? ድርሳን አቡነ እንትና እንደዚህ ብለዋል፣ ድርሳን መጥተዋል ይላል። 24 ሰዓት በዱርዬነት የታወቁ በመልከስከስ የታወቁ ንጹህ ወንጌል ለምን አቤል አቡናን ኦርቶዶክስ አይጠላውም? ለምን አይጠላው? ለምን ፓስተር ቸሬን የኦርቶዶክስ ወንድምና እህቶች አይጠሉት? ዋይና ጴንጤ እንደሆነ ያውቃሉ። ጴንጤ ነው። ለምን አይጠሉት? ወንጌላዊ እኔ የሚመቸኝ ኃይሉ አለ። እኔ በጣም ደስ የሚለኝ ወንጌላዊ ኃይሉ ይባላል። እኔ በጣም ነው የምወደው ከድሮም ጀምሮ። ወንጌላዊ ኃይሉ ኃይሉ ዮሐንስ የስ ኃይሉ ዮሐንስ ላሳያችሁ። ይሄ ሰው በጣም ነው የሚመቸኝ። ለኦርቶዶክስ ወንጌላዊ ተክሉን ለምን ኦርቶዶክስ አይጠሉትም? ወንጌላዊ ዘማሪ ኬፋን ለምን አይጠላውም? ኦርቶዶክስ ለምን አይጠሏቸው? የማይጠሏቸው በፍቅር ነው የምትሰብከው። በፍቅር ነው የምትሰብኳቸው። ስለዚህ አሁንም የምናገረው ምንድን ነው? በፍቅር ከሰበካቸው እኔ የምወደው ከደሜ በላይ የምወደው ወንድሜ ዮኒቬጋስ ኦርቶዶክስ ነው። አብዛኛው ጓደኞቹ ጴንጤ ናቸው። ኦርቶዶክስን የሚሰድብ ጋር አብሮ አይሆንም። ይሄ ግን ኦርቶዶክስን የሚያከብር ጋር በጣም ያወራቸዋል፣ ያከብራቸዋል ምናምን ነገር። አሁን ዶክተር ወዳጄ ነን በጣም ነው የሚጠሉት።
ለምን? ኦርቶዶክስን ስለሚያከብር ሶፊያ ሽባባው ዘማሪ ሶፊያ ሽባባውን በጣም ነው የሚሰድቧት። ኦርቶዶክስን ስለምትወድ ስለምታከብር። ኦርቶዶክስን አከበርክ ማለት የነሱ እንጀራ ተዘጋ ማለት ነው። ስለዚህ እኔ ምን አደርጋለሁ መሰለ? ከፕሮቴስታንት ኦርቶዶክስን የሚሆኑትን የሚወዱ ሌላ እምነትን የሚያከብሩትን ወዳጅ እንሆናለን፣ አንድ ላይ እንሆናለን፣ ሌባውን እናጋልጣለን። አሁን እውነት ለመናገር እስራኤል ዳንሳ ፓስተር ነው? ነቢይ ነው? እውነት እንነጋገር እስቲ። የመጽሐፍ ቅዱስ ቃል ያውቃል? ይህንን ነው ሁሌ የምናገረው እና አየዋቸው እና ቢላቡና ገብታችሁ አንድ ውሸት ተናግሮ አያውቅም። የዲኖሚኔሽን እናፈርሳለን። የሌባ ዲኖሚኔሽን አንድ ካልቪኒዝም የሚባል አለ፣ የሌባ ዲኖሚኔሽን። አንድ ደግሞ አርሜኒያን የሚባል ዲኖሚኔሽን አለ። ሁለት ነጫጭቦች ያመጡት ዲኖሚኔሽን ነው። አንደኛው ጸድቀናል፣ ከኛ የሰራ ነው መስራት አያስፈልግ። አንዴ ስለጸደቅን የጸደቀ ሰው ምንም ችግር የለበትም፣ የፈለገውን ቢሆን በንስሐ ይመለሳል ይላል። ሉጥ የሆነው መጣል እንደዛ ስትለው በቅድስና ካልተመላለስክ ሉጥ ልትሆን ትችላለህ። ግብረ ሰዶማ የሆነ ቁጭ ትላለህ። በቅድስና ካልተመላለስክ አፈር ትገባለህ። አንደኛው ካልቪኒስት ማለት ዮዳብ ጉቶ የሚከተለው ነው። ለተመረጡት ነው የመጣው ጌታ። መጀመሪያው ቀድሞ ያውቃል፣ እግዚአብሔር ቀድሞ አዋቂ ነው ይላሉ። አዎ እግዚአብሔር አዋቂ ነው። የኛ ዊሊንግነስ ነው የሚያስፈልገው። አዳም እንደሚሰጥ እግዚአብሔር አምላክ ያውቃል። ፈቃዱን ግን የሰጠው እግዚአብሔር ነው። ይህን ካላረክ ምንም አትሆንም አለው። ይህን ካደረክ ግን ይህን ትሆናለህ አለው። ምርጫ እግዚአብሔር ሰጥቶናል። የእኛ ውሳኔ ነው እኛን ወደ እግዚአብሔር የሚያስጠጋን። እኛ የወሰንነው ውሳኔ ነው። እግዚአብሔር ሁሉንም ሰጥቶናል። ቸርነቱን፣ ደግነቱን፣ ሁሉ ነገሩን ሰጥቶናል። የእኛ ውሳኔ ወደ ሲኦል ወይም ወደ ገነት ይመራናል። በአንድ ልጁ በክርስቶስ አምናለሁ ብለህ ሌባ ማጅራምት መቺ ከሆንክ ከዋሻ አትሆንም። የክርስቶስ የሆኑትን ሳታከብር ክርስቶስን አከብራለሁ ማለት አይቻልም። ክርስቶስን ከማክበር ደግሞ የሚጀምረው መጀመሪያ ትንሣኤው ይመጣል። በነቢያት የተነገረው ኢየሱስ ክርስቶስ በድንግል ማርያም የመጀመሪያው ሰላምታ ይገባሻል ተብሎ የተነገረላል። የሁላ ክብር ይገባኛል ያለች ሴት ናት። ትሁት የነበረች ጨዋ የነበረች እንጂ ዱርዬና ወሮ በላ የነበረች ጋር አልመጣም። ነጽት የሆነች ሴት ጋር ነው የመጣው። እንደው ሌላው በቀር ጨዋነቷ አያስከብራትም እንደ ሰው። እዚህ እንኳን የምትቁላላ እካክ ሴት እንጂ የምትል ንግስት እያላችሁ ተርመጠመጦ የለ እንዴ? ምንድውድሽ አንቺ እኮ ንግስታችንን ቁጭራዎችን ትሉ የለ እንዴ? እንኳን እመቤታችን ቅድስት ድንግል ማርያምን እንኳን የኢየሱስ ክርስቶስ እናትን እመቤቴን ቁጭራ ሴትን እዚህ እንዲህ የምትቁላላ ሴትን ኮይናችን ነሽ በእሷ አትምጡብን ትሉ የለ እንዴ? ወራዶች። ስለዚህ ቅድስት ድንግል ማርያም የመጀመሪያው ምንድናት? በሴቶች በንጽሕት የሆነች ሴት እንደሆነች መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ንጽሕት፣ እሷን ለማዋረድ የማትሰሩት ስራ የለም። እኔ እናቴን ጠልተ ዮኒ ማኛን ወደድኩ ማለት ይቻላል እንዴ? ምን አይነት ፖለቲካ ነው ያስተማሯችሁ? ጭንቅላታችሁን አደንዝዘውታል እንዴ? ድንጋይ አርገውታል እንዴ? ጳውሎስ አስተማረኝ ብለህ ታመሰግነው የለ እንዴ? ተውሜ ጳውሎስን አስተማረ፣ ገዳይ የነበረ አሳዳጅ የነበረ ታመሰግነው የለ እንዴ? ዳዊት
ታመሰግነው የለ እንዴ? ሉቃስን ዮሐንስን ታመሰግነው የለ እንዴ? እንዳልክን ይሄን በጥራቃ ሌባ ታመሰግኖት የለ እንዴ? ቅድስት ድንግል ማርያም ሲባል ግን ይነዝራችኋል፣ ታብዳላችሁ። ቅድስት ድንግል ማርያም ስሟ በመልካም ሲጠራ ትላለ። በጣም ነው መወዳት። አቶጂው ከመጀመሪያ በጣም ነው መወዳት። አምላኳን በእጇ ይዛ የኔ ጌታ እያለች መቀበል። ሌላው እኮ ክርስቶስን አልቀበልም ብለዋል። ከኔ ኢማጂን በአሁን ሰዓት ክርስቶስን የማይቀበለዋል የማይቀበለዋል። የገዛ ልጇን ያሳደገችውን ልጇን ጌታዬ ጌታዬ፣ የኔ ጌታ ፈውሰኝ፣ የኔ ጌታ አድነኝ፣ የኔ ጌታ እባክህ ማሪኝ የምትል እናት አንተ ታረገዋለህ? እኔ አረገዋለሁ? አማንዬን ማያየን የኔ ልጆችን እንደዛ አላለሁ? ቅድስት ድንግል ማርያም የተለየች ሴት ናት። የተለየች ቅድስና ሰጥቶ የሚነሳ ጌታ የለም። ቅድስናውን ጸጋውን ሰጥቶ የሚነሳ ጌታ የለም። አውሬዎች ስለሆናችሁ የቅድስት ድንግል ማርያም መወደድን ስለምትጠሉ፣ ለምን ዲያብሎስ ስለሚጫወትባችሁ ቅድስት ድንግል ማርያምን እንድትሸሹ ያደርጋል። ከጌታ ማለያየት አትችልም። ቁርአን ላይ ብትወስድ ማርያም አለች። ይሁዳ ብትሄድ፣ ጁሾች ጋር ብትሄድ ማርያም አለች። የትም ቦታ ስለ ኢየሱስ በተነሳበት ቅድስት ድንግል ማርያም የእናቱ ናት። ፈንዳ ተተቀል። ቅድስት ድንግል ማርያም ምንድና? እናቱ ናት። ቤዛ ሁለት አይነት ቤዛ እንዳለ አልነገሯችሁ? በእናንተ ዲኖሚኔሽን ለምን ነጫጭቦቹ ካልቪኒስትና አርሜኒያንን ስለምትከተሉ እነዚህ ዶማዎችን ስለምትከተሉ አልነገሯችሁ? እነሱ ጾሙ ሲሰለቻቸው በቅድስና መመላለስ ስለሰለቻቸው ሽጎራ ስለሚወዱ ምን አረጉ? እሱን አስተውና ላጥ ብለው ወጡ። ላጥ ብለው ወጡና አይ ምንም እኮ አያስፈልግም፣ አንዴ ጸድቀናል፣ ዝም ብለህ ፉን ፉን ነው፣ ኢየሱስ ጌታ ነው፣ ቻፓ ደደረር ትላለህ፣ ዳንቅ ትባላለህ። ይሄ ወንጌል አይደለም። እንደሱ ቀላል ቢሆንማ ለምን ሰይጣን ምን ያጨቃጨቁ? አምላክ እንደሆነ ያውቃል። አምላክ እንደሆነ ያውቃል። ለምንድን ነው ሰይጣንን ይቅር የማይባለው? ወይና ይነዋ ተሳስቼ ነበር እኔ ሰይጣን ይቅርታ ብሎ መመለስ አይችልም እንዴ? ወደዚህ ሰይጣን እኮ በቃያችን ነው ያደረገው አይደል እንዴ? ሌላ ምን አደረገ? እኛ የበለጠ አውሬነት አይደል እንዴ ጠራ ነው? ከሰይጣን የበለጠ አይደል እንዴ የምንሰራው? ሰይጣን ሔዋንን አሳስቶ ሰይጣን በስልጣኑ ተደራድሮ ከክርስቶስ ጋር ቀናተኛ አምላኩም ተደራድሮት ነው። እናንተ ለምን እንዲመቻችሁ የነጫጭ በ15ኛው ክፍለ ዘመን የመጣውን ይዘ ከዛ በፊት ያሉት ሰዎች ሳልዳኑ የጴንጤን ጥያቄ እንደዚህ ነው። አልዳኑም። ከዛ በፊት የነበረው ካልቪኒስት ሳይመጣ አርሜኒዝም ሳይመጣ አርሜኒያ ሳይመጡ አሁን እኮ ነው 15ኛ ክፍለ ዘመን። አልዳኑም ወይ? ከየት ነው ያመጣችሁት እንደዚህ አይነት መቀባጠር? እያችሁ የስህተት ወንጌል ገደል። ቀን እንኳን አታውቁም፣ ካላንደር እንኳን አታውቁም። መቼ ምን እንደሚሆን ምን እንደሆነ አታውቁም። ኢትዮጵያውን ከመስከረም ጀምሮ እስከ ጳጉሜ ያለው በትርጓሜ ነው ኢትዮጵያ ያደረገችው። መስከረም ጠባ ነው የሚባለው የመጀመሪያው መስክ የሚወጣበት ጊዜ ነው። መስከረም የምታርስበት ምን የምትብልበት የምትዘራበት ጊዜ ነው። ብዙ ነገሮች አሉ። ጥምቀት የሚባል አለ። በደንብ አድርገው ምንድን ነው የጥምቀት ወራት ብዙ ነገር በግብርናው ላይ የሚያደርጉን ነው። ከዛ ምን ይባላል? ህዳር ይባላል። ህዳር ሀገሪቷ ላይ ምን ይደረጋል? ለህዳር የሚጨስ ነገር አለ። ምንም በጥሩ መዓዛ ኢትዮጵያ እንድትታወቅ የሚደረግበት። ከዛ ህዳር ታህሳስ ይባላል።
ታህሳስ ደግሞ የሆነ ትርጉም አለው በኦርቶዶክስ መጋቢ ይባላል። የሚመገቡበት የዘሩትን የሚቀበሉበት ጥር አይ ቲንክ ጥሪ ነው። ጥሪ ያደርጋሉ ለጋብቻ ሰው የሚጋባበት ጊዜ ነው። መጋቢት እየተባለ ይቀጥላል። ብዙ ትርጉም ያለው በደንብ ትርጉም ያለው ነገር አለ። ምንም አያውቁትም፣ አንዱንም አያውቁትም። የነጫጭባን ተከትሎ ባዶ ከመግባት ዲስኩር ከማድረግ ውጭ። ስለዚህ እውነትን ለመከተል ጾሙን ታውቁታላችሁ። የት ቦታ ነው የምትጾሙ? ትልቅ ጾም የጾመው ጴንጤ የቱን ጾም ነው? ጾሙን፣ ስግደቱን ቆሞ ለጌታ ቁም ሲባል ይቆማል እንዴ? ነገርኳችሁ እኮ ጌታ ኢየሱስ ምስክር። ኢትዮጵያ ላይ መብራት ሲጠፋ አገልግሎትን ጥለው የሚሄዱ ናቸው። ሙዚቃ የለም። ሙዚቃ ከሌለ ጥለው ይሄዳል። መጨፈሩን ይወዱታል። ወንጌል ብለው የሚያጭበረብሯቸው ሞቲቬሽን ነው። አሜን 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 ማስባል ነው። እና ያንን ችግር ነው ምነግርህ። የውሸትን ወንጌል አቁም። እኔ ለኦርቶዶክስ የምመክረው ዘፈን የሚባል ቅራቅንቦን ካራቃችሁ ኦርቶዶክስ በጣም ጥልቅ የሆነ ነገር አላት። ይህ ዘፈን የሚባለውን ቅራቅንቦ ካጠገባቸው አርቁ። እኔ ዘፈን አልወድም። ጌታ ኢየሱስ ምስክሬ በጣም ነው የምጠየፈው። ለምን? ዲመን አለው። ዲመን እንዳለው እንዴት አውቃለህ? ዲመን እንዳለው የምታውቀው የሆነ ቦታ ዘፈን እያዳመጥክ መጠጥ ነው የሚታይ፣ መበላቀጥ ነው የሚታይ። ዘፈን ይዞ የሚመጣው አብሮ አስቀያሚ ነገር አለ። ተግባባል? መጠጥ ይዞ ይመጣል። መዝሙር እየሰማ ጠጣ ብትባል ውስጥ አይፈቅደውም። ስለዚህ ልዩነቱን ማወቅ ትችላለህ። ዘፈን ባለበት ላይ መዳራት አለ፣ መሻጎር አለ፣ መበላቀጥ አለ። ኃጢአት የተባለ በሙሉ ጥግ ድረስ አለ። ምን ያደርጋል? ቴክ ኦቨር ያደርጋል ዲያብሎስ። እኛ የእግዚአብሔር ቤቶች ነን። መጽሐፍ ቅዱስ ነው የሚናገረው። የእግዚአብሔር ቤት ከሆንክ ዘፈን ኃጢአት ነው ብሎ በሙስሊሙም ነው የነገረ። በኦርቶዶክስ ብቻ አይደለም፣ በጴንጤውም ነግሮሃል፣ በሌላውም ነግሮሃል። ስለዚህ ከዘፈን ራቅ ትልና ወደ ኦርቶዶክስ ምን የመሳሰሉ ህይወትን የሚያንጹ መዝሙሮች አሉ፣ እነሱን ስሙ። ደን ዩ ቢፋ። ስለዚህ አብዛኛው ችግራቸው ይሄ ነው። ሌላው ወደ ወንጌል ስንመለስ እንዳልኳችሁ አርሜኒያን እና ካልቪኒስት ይባላሉ። እነሱ ናቸው እንግዲህ ለኢትዮጵያ ላለችው። ለምሳሌ ኢትዮጵያ እንዴት ነበር የምትኖረው? ከ100 ዓመት በፊት ጴንጤ የለም፣ ኔቨር ቢ። ምክንያቱም ቅርስ ይኖራት ነበር ጴንጤ። አንድ ቅርስ ኢትዮጵያ ውስጥ የጴንጤ የለም። የሙስሊም አለ፣ የኦርቶዶክስ አለ። የጴንጤ ቅርስ ምንድን ነው ኢትዮጵያ ውስጥ? ከ100 ዓመት በፊት የለም። ስለዚህ ከዛ በፊት የነበሩ ኢትዮጵያውያን ሞተዋል ማለት ነው። ሲኦል ነው ያሉት ማለት ነው። ሲኦል ነው ያሉት። ዩቴሜ ሲኦል ነው ወይ ያሉት? የት ነው ያሉት? ከዛ በፊት የነበረ ከ100 ዓመት በፊት የነበረ ኢትዮጵያዊ ሲኦል ነበር የነበረው በሙሉ። አየ መልስ እንኳን የላችሁ። ዓለም ላይ ሃይማኖት አያስፈልግም የሚሏችሁና ጴንጤ ካረጉ በኋላ ጴንጤ ነኝ ይልሃል መጥቶ። ነቢይን ማን ነው የሚባለው? ነቢይ ጥላውን የሚሉት ምን ይላል? ሃይማኖት አያስፈልግም፣ ሃይማኖት አያጸድቅም ይላል። እኔ ግን ጴንጤ ነኝ፣ ፕራውድ ጴንጤ ነኝ እያለ ያወራል። መልሶ ደግሞ አጭበርባሪ ዱቅ ብያያቸዋለሁ፣ እሰማለሁ። ይሄ ሃይማኖት አያድንም ትለኛለህ፣ እዚህ ጋር ኩሩ ጴንጤ ነኝ ትላለህ። ወስገሆናው ማይ ሃይማኖት አያድንም ካልከኝ፣ በእንግሊዝኛው ስታነብ እምነት ነው ካልከኝ፣ ዋይ ጴንጤነት በጴንጤነቴ እኮራለሁ ትላለህ። የኦርቶዶክስ አያኮራም፣ የሙስሊሙ አያኮራም፣ የሌላው አያኮራም። የአንተ ጴንጤነት ግን ያኮራል። እልም ያልክ ጴንጤ ነኝ ትላለህ። አየህ፣ ሌላው ዮናታን አክሊሉ እኔም ትመቸኛል። ከሱስ ስለምታወጣልኝ ይህን ወጅባራ ህዝብ ደስ ትለኛል። እውነቱን ልንገር፣ ከዛ ጌታን ተቀበሉ ጴንጤ ሆኑ ብለህ ታውጃለህ። መልሰ ታዲያ ወደ ሃይማኖት እየወሰድካቸው አይደለም? ሃይማኖት አይደለም ጴንጤ ወይ ንገሩን። ሃይማኖት አይደለም ብላችሁ ሃይማኖት አይደለም ብላችሁ ግን ሳይኮሎጂ እንዴት አድርገው እንደሚጫወቱባችሁ የኦርቶዶክስ ልጅ ስላልገባችሁ
በሳይኮሎጂ ነው። ጌታን ተቀበል ሲፋቅ ጴንጤ ሁን ነው። አብየ እንዴት አድርገው ሙድ ይዘው ጫጫጫጫ እንደሚያደርጉ ታለ። ጌታን ተቀበል። ለምን ጴንጤ ከተባለ ሰው ደስ እንደማይለው ያውቃል። አይ ጌታን ነው የምትቀበለው፣ ምንም ጴንጤነት አይደለም ይላል። ደንዋ ጴንጤ ነው ብለው ደግሞ ምን ያደርጋል? አደባባይ አውጥቶ ጴንጤ ሆነ ብለው ይመስላል። እኔን ጴንጤ ሆነ አይደል እንዲ ያሉ አደባባይ ላይ ምንድን ነው የተባለው? የሆኒ ማኛ በነጠጥ አይደል የተባለው? ታዲያ ምንድን ነው የሆንኩት? እንዲህ ነው የሚያጭበረብሯቸው። ያራድጌ ልጅ ዱርዬ ከሆንክ ምን ታደርጋለህ? ንስሐ መግባት ከፈለግ የንስሐ አባት ጎበዝ አስተማሪ ጋር ሂድ፣ ተማር። ኦርቶዶክስ ትምህርት አላት። የሚሰማ ግን የለም። ችግሩ ምንድን ነው? ተቀላቀለ። ምን ይሄ ባህሉና የቆየች ሃይማኖት ስለሆነች ቀደምት ሃይማኖት ስለሆነች ባህልና ምን ተቀላቀለባት? ሃይማኖት ተቀላቀለ። ናው they got confused። ስለዚህ ምን ማድረግ ያስፈልጋል? አለመቀላቀል። በተለይ ዘፋኝ ሲሆን ኦርቶዶክስ ነኝ ብሎ ይመጣል። ዘፋኝ ሲሆን ኦርቶዶክስ አትልም አትበለኝ፣ ንገረው። የቢራ ማስታወቂያ ባናቱ ትከለው። ሂድና ቢራን እዛ ፈልግ በለው። ትልቅ አቋም መውሰድ የምችለው ኦርቶዶክስ ቅዱስ ጊዮርጊስ ቢራ የሚለውን አፈር ከደም ያገባች ጊዜ ነው። እንዳለ ኢትዮጵያዊ ተስማምቶ ለአንድ ወር ኦርቶዶክስ ባይጠጡ የኦርቶዶክስ ልጆች አፕራምሹ ይዘገዋል ወይ ስሙን ይቀይራል። አፕራምሹ ለአንድ ወር የኦርቶዶክስ ልጅ ቅዱስ ጊዮርጊስ ቢራ የሚለውን ቦይካት ካደረግ ዜሮ ይገባል። አለቀ። አስከበርክ ማለት ነው። አስከበርክ። አታደርጉትን። ለምን? አረቂያም ናችሁ። አረቂያም ነ ለአንድ ወር አቁም። ኦርቶዶክስን የምትወዳት ከሆነ ባለማተብ ነኝ ካልክ ባለማተብ ነኝ፣ ኦርቶዶክስን አከብራታለሁ፣ ወዳታለሁ፣ ቢራውን ወደዛ አሽቀንጥረው። አትሞትም። ለአንድ ወር አትሞትም። አቁም። ስለዚህ ምን ያደርጋል? ይሄ ኦርቶዶክስን ያስከብራል። አንድ ብታደርጉ ጠላት ትቃጠላለህ። ዛሬ አሁን የቅድስት ድንግል ማርያም የቱን መዝሙር ነው የምትፈልጉት? ንገሩኝ። እኔን ስደበኝ፣ እኔ ጣጣ የለኝም። ቅድስት ድንግል ማርያምን መውደድ ኃጢአት ከሆነ ፈንዳና ሙት። እሷን ማመስገን ብጽዕት ይሉሻል ተብላ የተመሰገነች ሴትን ማመስገን ኃጢአት ነው ካልከኝ አምላክ አላልኳትም። ኃጢአት ነው ካልከኝ አንተ ፓስተርን እያመሰገን ታንቀሙት። ንገሩኝ፣ የትኛው መዝሙር ነው? ሰላም ለኪ የሚለውን በአናት ተተከል። እየሰማኝ ነው። ሰላም ለኪ የሚለውን መዝሙር እከፍተዋለሁ። በጣም የምወደውን መዝሙር ነው እሱ። ሰላም ለኪ ማርያም የሚለውን መዝሙር እከፍተዋለሁ። ትታነቃለህ? ቶሎ ብለህ ታነቅ። ትታነቃለህ? ይሄ ነው አይደል? ታፕ ኮፒ ሊንክ እውነትን ካልቪኒስቱን አርሜኒያ ሉተርን እያመሰገንክ ማርያም አትመሰገንም አትለኝም። መታለሉን አቁመናል። ለኪ ስታስማማ ተሰማ 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 ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ ተሰማ ተሰማ
ይሄን የመሰለ መዝሙር እያላችሁ ምን አይነት ዘፈን ነው የምትሰሙት? እንደው በጌታ በኢየሱስ ይሄን የመሰለ መዝሙር እያለ ለምንድን ነው ዘፈን የምትሰሙት? አምጅስታ ያስኪ የምትወዷት ይህን የመሰለ መዝሙር እያላችሁ ለምንድን ነው ዘፈን የምትሰሙት? እስቲ ነገር እስቲ ነገር ሰላም ለኪ እያለ አድነወርኩ ስታስማማ የገብርኤል ድምፅ ተሰማ 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 የገብርኤል ድምፅ ተሰማ። አይዟችሁ ይህ ስጨምር ደንስ ማልዳለች። የአንተ ፓስተር ማልዳ አይደለም ማርያም በደንብ ታማልዳለች። ቅዱሳን ያማልዳሉ፣ ማርያም ታማልዳለች። አብሶሉት መለኪ እያለ ሰላም ለኪ እያለ ባርና ወርቁን ስታስማማ የገብርኤል ድምፅ ተሰማ 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 የመላእክቶች ድምፅ ተሰማ። እንደዚህ ነው። ሁሉንም እያልኩ አይደለም። የሚናደዱትን ይኸው እዚህ ጋር የሚበሽቁትን ይኸው እንዴት እንደሚቃጠሉ ጸሎቱ ከድንግል ማርያም እዚህ ጋር ምንት ነች የሚል አርና ወርቁን ስታስማማ ተሰማ ተሰማ ተሰማ። ከአንቺ የሚወለድ ስም ስለዚህ የኦርቶዶክስ ልጆች መዝሙር ስሙ። እውነቴን ነው የምልህ። ዘፋኝ ሌባ ሰካራም ነው፣ ምንም ጥቅም የለውም። እውነቱን ነው የምነግርህ። የዘፈን ቦታ አትዋሉ። ይሄንን አንድ ነገር እላለሁ። እንዴት ነው የምለው? መጽሐፍ ቅዱስ ላይ ሲናገር ነው እኔ የማዳምጠው። መጽሐፍ ቅዱስ ምን ይላል? እስቲ በተለይ ሉቃስን ወንጌል ስታነቡ ምዕራፍ 1 ላይ ስለ ዕጣን በጣም ዕጣን ምን ያጨሳል ምን ያደርጋል ብለው አንዴ ወንድማችን ዮናታን ሲያስተምር ሰምቼዋለሁ። ዕጣን አያስፈልግም። እኔ ከኋላ ዕጣን አለ ይታያል፣ እዛ ጋር ዕጣኑ እዛ ጋር ይታያል። መጽሐፍ ቅዱስ አይልም። እስቲ አይ ምናልባት መጽሐፍ ቅዱስ ካልገለጥክ ብዬ ነው። እና ምን ይላል ሉቃስ 1 ምዕራፍ 1 ቁጥር ቁጥር 5 ጀምሮ እናንተ ቤት ካህን የሚባል የለም፣ ካህን የሚባል የለም። እዚህ ካህን አለ። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር
5 ጀምሮ ብታነቡ ደስ ይለኛል። አነበዋለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጅ ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ስሙ፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማፊት በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል በተራ ነው የሚያገለግሉት። ከሄድክ ኦርቶዶክስ ጋር በተራ ነው የምታገለግለው። የሆነ ፓስተር አይደለም ለብቻው ያዙ ይልቀቁኝ የሚለው፣ ለብቻ ያዙ ይልቀቁኝ የሚላል። በተራ ነው የሚያገለግሉት። በተራ ያንተ ተራ ነው ያንተ ተራ ነው ይባባላሉ። ለምን? ቅድስና ስለሆነ። ከዛ ምን ይላል? ሲያገለግል እንደ ካህን ስርዓት ይላል ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ዕጣ ደረሰበት። ስሙ እንግዲህ ምን ይላል? ዕጣን ለማጠን ዕጣ በተራ ነው የምትገባው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ይህን ቀዳችሁ አውጡት። ዕጣን ምናምን የሌላችሁ አትንጫጩ። ላስላስ እያረጉኝ ነው፣ እየተማሩ ነው። እናንተ ታብታብ ኮፒ ሊንክ አድርጎ በዕጣንም ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ ወደ ውጭ ቆመው ይጸልዩ ነበር። በዕጣንም ጊዜ ዕጣን ሲታጠን ሰዎች ይጸልያሉ እና የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። በዕጣኑ መሰዊያ ቀኝ ቆሞ ታየው። የጌታ መልአክን ነው የሚለቀው። ጌታ ተናገረኝ ይላሉ። ውሸታሞች ናቸው። የሚያሳይ መልአኩን ነው። እንኳን እነሱን አይደለም የሚደንቃችሁ ጌታ እግዚአብሔር ለነ ማርያምን ዮሴፍን መልአክ ነበር በህልሙ የሚታየው። ጌታ ተናግሮኛል የሚል በጥራቃ ጌታ እንኳን የሚልክልህ መልአክ ነው። ጌታ ነግሮኛል እያለ የሚያጭበረብር ሌባ ውሸታም ነው አይልም። መጽሐፍ ቅዱስ ላይ ማንን ነው የሚልክልህ? መላእክቶችን ነው የሚልክልህ። መላእክቶችን ነው መልእክት የሚያደርስልህ። ጌታ ተናገረኝ እንዲያረገኝ ስልክ አናገርኩት እያሉ ነው አይደል የሚዋሿችሁ። ስለዚህ ጌታ በእነሱ በኩል እንደሌለ ይናገራል። እስቲ ልጠይቃችሁ እዚህ ጋር ምን አለ? በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። ይጸልያል በኦርቶዶክስ አሁንም ድረስ። እኔ እግዚአብሔር ምስክሬ ነው የምልህ፣ ስትገባ ጫማ አውልቀህ ስትገባ፣ ምክንያቱም ሙሴን ያለው እግዚአብሔር የቆምክበት ስፍራ የተቀደሰች ናትና ጫማን ከግራ አውልቅ ይላል። እኔ በጫማ የምገባበት ቤተክርስቲያን በረከትም ያለኝ እንኳን አይመስለኝም። እና እያንዳንዱ ጴንጤ ቤተክርስቲያን ብትገባ ጫማ አድርገን ቅድስና ከዛ ነው የሚጀምረው። የማልቀበለው ነገር የጌታ ምክንያቱም ጫማ የትም ስትሄድ ኃጢአትን ተሸክመበት ነው የምትገባው። እስቲ እውነቱን እንነጋገር። ኮንዶም ልትረግጥ ትችላለህ፣ ጭቃ ልትረግጥ ትችላለህ፣ ንፍጥ ልትረግጥ ትችላለህ፣ የሆነ ኃጢአት ያለበት የረከሰ ቦታ ልትገባ ትችላለህ። ሁሉ ነገር አለ። እሱን አውልቅ እንኳን የማትገባ እንኳን የእግዚአብሔር ቤት አይደለም። አንዳንድ ቤቶች ቤታቸው ስትገባ ጫማ አስወልቀው ነው ቤቱ እንዳይቆሽሽ ተብሎ ቤት እንዳይቆሽሽ። የጌታ ቤት ማቆሸሽ ግን ችግር የለም። ምንም አንድ ስርዓት የሚባል የሌለበት ነገር አየዋለሁ። ስለዚህ ከዛ በኋላ ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ስለዚህ ሉቃስ ወንጌል ከቁጥር 5 ጀምሮ ያለው ነው። በዕጣንም ጊዜ ህዝቡ ሁሉ ውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ መላእክቶች እንደ ሰው ሆነው የሚገለጡበት ጊዜ አለ። እንደ ሰው ይሆናሉ፣ ብዙ ነገር ይሆናሉ። ብቻ መላእክቶች እንደ ሰው የሚቆሙበት ጊዜ አለ። ቆሞ ታየው። ሰው መስሎ ነው የታየው እንጂ ሌላ ነገር አልመሰለው። ቆሟል መልአኩ ማለት ነው። ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣
ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይለዋል። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ይላል ታላቅ ይሆናልና የወይን ጠጅ እዚህ ጋር ነው። የወይን ጠጅ ለምትጠጡ ጀለሶቼ በረከትን ትርቃላችሁ። ምን ይላል? በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያስክር መጠጥ አይጠጣም። ስሙ፣ እግዚአብሔር ወደ እናንተ እንዲቀርብ ከፈለጋችሁ እኔ 15 ዓመት እንደፈለግኩ ቀባጥሬ ጫፌ ያልተነካው የወይን ጠጅ ስለማልሰክርበት ይጠብቃል። እግዚአብሔር አምላክ የወይን ጠጅ አያስገባም። ስማ ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስ መልአኩን እኔ ሽማግሌ ነኝ አለ። ሚስቴም በዕድሜ አርጅታለችና ይህን በምን አውቃለሁ አለ። መልአኩም አለ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ደረቱን ነፍቶ ነው እዚህ ጋር የሚናገረው። እዚህ ጋር መጥቶ የሚናገረው ቀጥታ እንግዲህ ለእግዚአብሔር ሲጸልዩ ነበር። ዘካርያስና ባለቤቱ ኤልሳቤጥ ሲጸልዩ ነበር። አርጅተውም በጌታ በሕግ የኖሩ ናቸው፣ ጻድቆች ናቸው። እና ምን አለው? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። የምስራች ነው የሰበከው፣ የደስታ ዜና ነው የሰበከው። ከዛ እነሆም ይለው በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ስለዚህ መልአኮች ከታዘዙና ከመጡ በኋላ ውሳኔ እነሱ ነው። እግዚአብሔር መጥቶ ሲነግራቸው ካልሰማ ክስዋል ዲዳ ትሆናለህ አለው። ማን ያለው? እግዚአብሔር ነው ያለው ወይስ መልአኩ ነው ያለው? ስለዚህ መልአክ ከመጡ በኋላ ማድረግ አይችሉም ለሚሏችሁ ሰዎች ይሄንን ጥቅስ ነገሯቸው። ዲዳ ትሆናለህ፣ ዲዳ ትሆናለህ፣ እስከሚወለድም አትናገርም አለው። ይሄን ያደርገው መልአኩ ቅዱስ ገብርኤል ነው። ይሄን ቀዳ አውጣው ከመጽሐፍ ቅዱስ ላይ ቀዳ አውጣው እና መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡን ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። ምንም ማለት አልቻለም። ምንድነው? ዲዳ ትሆናለህ ስላለው በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እነሱም አውቀዋል። ለምን? ቅድስና ስላላቸው። እንዴት አስተዋሉ? ሃው እንዴት አስተዋሉ? በቅድስና ስለሚመላለሱ እነዚህም ሰዎች የጸደቁ ስለሆኑ እሱ ጋር የሆነው ነገር ታይቷቸዋል። ራእይ እንዳየ አስተዋሉ ይላል። አየ እዚህ ጋር ያሉትም በቅድስና ስላሉ ለዘካርያስ የሆነለትን ራእይ እነዚህ አስተዋሉ። አልነገራቸውም፣ ምንም አላላቸው። ስለዚህ በእግዚአብሔር ስትሆን ለአንዱ ብቻ አይደለም፣ ሻራራም ተራራም ማለት አይደለም፣ ያስተውላል። ሻራራም ተራራም ከዛ ኮፒሊንግ ታፕታፕ አድርጉ ይላቸዋል። የውሸት በመንፈስ ቅዱስ ላይ ያላግጣሉ። ሌቦቹ ያራግጣል። ሻራራም ተራራም አይደለም። መንፈስ ቅዱስ አንተ የምትናገረውን መተርጎም የሚችል ሰው አጠገብ ያስቀምጣል። መጽሐፍ ቅዱስ ነው ይህን የሚናገረው። ሌቦች ብዙ ጊዜ ደንሳችሁበታል። ይቺን 8 ወር አስደንሽ ያለው እኔ ካስደነስኩ ፍራ። ህዝቡን ዘካርያስ ከዛ በኋላ በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ቆየ። ከዛ የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። የሚያገለግሉበት ወቅት አላቸው።
የሆነ ጊዜ በደንብ አድርገው ቤተክርስቲያን ያገለግሉና ወደ ቤት ይመለሳሉ። ዝም ብሎ አይደለም። ቅድስና ተራ ሱፍ ለብሰ ምናምን የምትበጠረቀው አይደለም። ከሌሎቹ መለየት አለበት። ካህን መሆንን ሰው ማወቅ አለበት። ካህን መሆንን ያውን እኮ ፓስተር ቼን አርጎ ፈታ የሚል ጩባ እንደፈለገ አርጎ ፈታ እያለ በየካፌው ሙዚቃ ባለበት ቦታ የሚበጠረቅ ነው። ብዙ ቄሶችን ካፌ ታገኟቸዋላችሁ። ቁጭ ብለው ሲበጠረቁ ሙዚቃ እያዳመጡ ፈታት ይሉ ሙዚቃ እናዳምጥም ይላሉ። ፓስተርና ዘማሪ የት ነው የምታገኘው? ነብይን የት ነው የምታገኘው? ካፍቴሪያ ሙዚቃ ሲያዳምጥ ነው የሚውለው። ግን አልሰማም። እኔ ሙዚቃ እንዳትሰሙ ይላቸው። እጥብ አድርጎ ሙዚቃ ሰምቶ በሙዚቃ ደንሶ በሙዚቃ ጨፍሮ አዳምጦ አረ በጭራሽ እኔ ሙዚቃ አልሰማም ይላል። እውነቱን ነው የምነግርህ። ሌቦች ናቸው። እሺ ከዛ በፊት ሌላ ራእይ ላይ 8:4 ላይ ይነበብ። እሺ ራእይን እዚሁ ጋር ከዚህ በኋላ ወደ ራእይ አነበዋለሁ። የራእይን 8:4 ላይ ከዛ መለሳለሁ ወደዚህ ዮሐንስ ራእይ 8:4 8ን አይከተሉም እኮ አንድ እንትን ነግሮኝ ከ4 ዮሐንስ ራእይን እስከ 4 ነው ፔኔኮስታል የሚከተሉት። አንድ እኔ ጋር መጥቶ ነግሮኛል። የምንከተለው አይደለም እስከ 4 ነው። ከ4 በኋላ ያለው የዮሐንስ ራእይ ምንን ያደርጋል? ቅዱሳንን ምናምን ይጠቅሳል እና አንቀበልም ብለዋል። እንዳለኝ ዝም ብለን እናያለን እንጂ የምንቀበለው አይደለም ብለው ነግረውኛል። እኔ ቤት ነው ያለው፣ ቪዲዮ አለ። ስለዚህ ያን ነው ምለው። እስቲ እኔ ጉቺ እየረገጠች ነው፣ በደንብ ትርገጠኝ። አራዳ መሆን ነው በአንተ ቤት፣ አራዳ ጴንጤ። ናናናና ማጭበርበር አይቻልም ከዚህ በኋላ። ጉቺዬን ሰላም በሉልኝ ከረገጠች፣ ታንኪዩ በሉልኝ። ወዳጄ ናት። አይዞ አይዞ። እና ምን ይላል ዮሐንስ ራእይ ምዕራፍ 8:4 ላይ የዕጣኑም ጢስ ከቅዱሳናት ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ስለዚህ ኦርቶዶክስ ዕጣን የምታጥነው ምን የሚያደርግ ነው? አሁንም አንብቡ እዚህ ጋር ዮሐንስ ራእይ ምዕራፍ 8:4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ አንድም ጴንጤ ቸርች ዕጣን የለም። ስለዚህ የሚወጣ ነገር የለም። አባቴ አይዞ፣ የሚወጣ ነገር የለም። መቻለሁ አባቴ። ምን ይወጣል? ዕጣን የለ ምን የለ ምን ይውጣ? ምን ይዞ ሊውጣ? ያንተን ጸሎት ያንተን ምንነት ምን ይዞ ሊውጣ? አይዞ አይዞ። ውሃ እየጠጣችሁ በዚህ አጋጣሚ እኔም ውሃ ልጠጣ በመሀል ያስፈልገኛል። አንተ ጋር የሚሸጥ ብዙ ዘይት አለ። ኢትዮጵያ ላይ ዘይት አስወድዳችኋል። እባካችሁ ዘይቱን ልቀቁ፣ ዘይቱን ልቀቁ ፕሊዝ። ጥሩ አይደለም ለጤናችሁ። ስለዚህ ከዛ በኋላ ምን ይላል መሰለ? ስለዚህ ምን ይላል? የወይን ጠጅና የሚያሰክር አይጠጣም ብያለሁ። ከዛ ምን ይሆን መሰላችሁ? ከዛ የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። የቆምኩበትን ቦታ ልናገር ነው። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎኛል ስትል ራሷን 5 ወር ሰወረች። እንዴት? ስሙልኝ። እንዴት ሰወረች? ለምን ሰወረች? ምክንያቱም ጎረቤት አሏት፣ ምን አሏት። ባሏ 5 ወር የት ነበር የነበረው? ከቤቱ ከወጣ ለማገልገል ሄዶ ነበረ። ከመሄዱ በፊት ከሚስቱ ጋር ተኝቶ ነበረ። ከዛ ሄደዋል። እሱ በሄደበት ጊዜ ባለቤቱ እዚህ ሆነ አርግዛ ቢያገኟት ኧረ ሌላ ሰው አጫውቷት ነው ኤልሳቤጥን ይባላል።
ኤልሳቤጥን ሌላ ሰው አጫውታት ይባላል። ይሄ ስለሚባል ኤልሳቤጥ ለ5 ወር ራሷን ሰወረች። አየሰው ወሬኛ አይደለ? በዛም ዘመን ወሬ አለ፣ በዚህም ዘመን ወሬ አለ። ስለዚህ ባለቤቷ እግዚአብሔርን የሚያገለግል ነው፣ ለማገልገል ሄደዋል። ከ5 ወር አገልግሎት በኋላ ነው የሚመጣው። ስለዚህ እዚህ ላስ ሊያደርጓት ስለሚችሉ አይልም። ግን የምታውቀው ሎጂካሊ ምንድን ነው የሚያደርጉት? አርግዛለች፣ አሮጊት ናት፣ ሐሜት ነው ያለው። ምንድን ነው ከየት ነው የመጣው ነው የምትባለው አይደል እንዴ? አይደለም ምትባል ከየት አመጣችሁ? ባሏ የለ እዚህ ጋር ከማን ያረገሽው ነው የሚለዋት። ምክንያቱም በያወት ባሏ አጠገቧ የለ፣ ለአገልግሎት ሄደዋል። እሷ ለብቻዋ ነው ያለችው። ምን ሊሉ ይችላሉ? እንደ ሰው ሆነ ስታስበው ምን ሊሉ ይችላሉ? ያወራሉ ሰው። ከዛ ምን አለ ለ5 ወር ራሷን ስትል ራሷን ሰወረች። ለምን ትሰውራለች ታዲያ? አትጠይቁም። አየ አትጠይቁም። ለምን ትሰውራለች ራሷን? ከዛ ምን ይላል? በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከማ ዘንድ? ከእግዚአብሔር ዘንድ ተላከ። ስለዚህ መልአኩ ራሱ ገብርኤል ነው። ድንግሊቱም ስም ማርያም ነበር። ድንግልነቷን ትደነግጡበታላችሁ። ለምን እንደሆነ አይገባኝም። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። እቺን ጥቅስ ብዙዎቻችሁ ዝም ብላችሁ ነው የምታልፏት። ጌታ ከማጋ ነው? ከማጋ ነው ጌታ? ከአንቺ ጋር ነው። ያነቡታል ረፍሊ፣ ግን እውነቱን አይረዱም። ጌታ ከአንቺ ጋር ነው። ደሴ ጌታ ከአንቺ ጋር ነው። ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ጌታ ከአንቺ ጋር፣ ከእሷ ጋር ነው ጌታ። ጌታ ከእሷ ጋር ከሆነ ከእሷ ጋር ነው። በቃ ሌላ የምትፍጨረጨረው ነገር የለም። አየህ ችግራችሁ፣ ሌሎቹን ጳውሎስን ተቀብለ ጳውሎስን የምታከብሩትን ያህል ቅድስት ድንግል ማርያምን አታከብረዋት። ጌታ ከአንቺ ጋር ነው፣ አለቀ። የሚያከራክር ነገር እንኳን ሊፈጠር አይችልም ነበር። ግን ካልቪኒስት የሚባል ወሮ በላና ሉተር የሚባል ሌባ መጥተው ምን አደረጉ? አጭበረበሩ፣ አታልሉት። ነጫጭቦቹን አታለው ከዛ ደግሞ ወደ አበሾች መጡ። አበሾች ተጫወቱባቸው። ከዛ ምን ሆነ? ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን እንዴት አወቀ? መላእክት አያውቅም እንላለን አይደል? መላእክት ከተሰጣቸው ስራ ውጭ አያውቁም እያልኩ ስነግራችሁ ነበር። እነሱ የሚሉትን ነው ምነግራችሁ። ማሰቧን በምን አወቀ? መልአክ ማወቅ አይችልም አይደል? መልአክ የተነገረውን ብቻ እንጂ ሰው የሚያስበውን አያውቅም ተባብለን ስንነጋገር ነበር። የተሰጠው መልእክት ብቻ ነው የሚያደርሰው። መልአክ የተባለውን መልእክት ብቻ ነው የሚያደርሰው። ምንም የሚያውቀው ነገር የለም ተባብለናል አይደለ? ከዚህ በፊት ስንሰባበክ በምን አወቀ? አልነገረችውም። ዝም ብላን ያሰበችው። መልአኩ እንዴት ሊያውቅ ቻለ? ያውቃል የእኛን ሀሳብ። መላእክቶች እግዚአብሔር በሰጣቸው ጸጋ እኛ የምናስበውን ነገር ያውቃሉ። ይሄ መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ሰላምታ ነው ብላ አሰበች ነው የሚለው። ማሰብና መናገር የተለያዩ ናቸው። ማሰቧን መልአኩ እንዴት አወቀ? ቅዱስ ገብርኤል ማሰቧን እንዴት አወቀ? እግዚአብሔር ብቻ ነው የሚያውቀው ሀሳባችንን፣ የሰው ልጅ አያውቅም ብለናል። አያችሁ እንዴት አድርገው እንደሚያጭበረብሯችሁ፣ እንዴት አድርገው እንደሚጫወቱባችሁ እንድታውቁ ነው። ለነሱ እልስል ነው መጽሐፍ ቅዱስ አጠና የነበረው። እግዚአብሔር ይባረክ። ከአንዴም 2 ጊዜ እንዳነበው አዲስ ኪዳንን እግዚአብሔር ረድቶኛል።
እግዚአብሔር አምላክ ረድ 2 ጊዜ አንብቤዋለሁ። በእልህ ሰው አሰበች ይላል። ከዛ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። አወቀ። እነሆም ትጸንሻለች፣ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለም። ማርያም መልአክን ወንድ ትክክለኛ ጥያቄ ነው። ወንድ ልጅ ስለማላውቅ እንዴት ይሆንልኛል? ድንግል ናታ። ዘካርያስን አፉን ዘግቶታል። ለምን? ሲለምን ነበር። ምን እያለ? ልጅ ስጡኝ እያለ እግዚአብሔርን እሱና ኤልሳቤጥ ሲጠይቁ ነበር። እየተጠየቀውን የምስራች ይዞለት ሲመጣ ባለማመኑ አፉን ዘግቶታል። እዚህ ጋር ደግሞ ማርያም ማሰቧን እንኳን አውቆታል ቅዱስ ገብርኤል። ስለዚህ ተሰጥቷቸዋል ስጦታ። መላእክቶች ስጦታ አላቸው። ስጦታቸው ሲላኩ ስለኛ ሙሉ ነገር ነው እስካን የሚያደርጉን። ሙሉ የምናስበውን ምን እንዳስብም ሙሉን ያውቃሉ። አሰበች ነው የሚለው። ስለዚህ ከዛ ምን አደረገ? ማርያምም እሱን ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልብሻል። አስባችኋል? የልዑል ኃይል በእሷ ላይ፣ የእግዚአብሔር ኃይል እሷ ጋር፣ እሷና ልጇ ጋር የእግዚአብሔር ኃይል በእሷ ላይ አለ። እቺን ሴት ነው እንግዲህ የሚወራረዱባት፣ የሚያጣጥሏት፣ ምንም ነገር የላትም ብለው የሚሏት እቺን ነው። በጣም የሚጠሉት ነገር የማርያምን ጉዳይ ስታነሳ ምን የሆነ አምላክ የተደረገች ይመስላታል። አንዳንዱ ባለማወቅ ብዙ ደረጃ ሊሄድ ይችላል። ስለዚህ ይሄን ነው የሚለው የልዑል ኃይል፣ ልዑል እግዚአብሔር ነው። የእሱ ኃይል በማርያም ላይ እንዳለ ረስተውታል። ስለዚህ የልዑል ኃይል በማርያም ላይ ካለ እሷ በስጋ ኖረች አልኖረች ጽድቋ ይቀራል? ጽድቋ ይቆማል ወይ? ጽድቋ መቼም አይቆም። የልዑል ኃይል አለባታ። ጥሏት ይሄዳል። ከዛ በኋላ ኃይሉን የሰጣት ቃል በቃል ነው የሚናገረው። ምን ይላል? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ አለባት። እነሱ መንፈስ ቅዱስ ተናገረኝ ብለው ሲቀባጥሩ ይችላሉ። ማርያም በቅዱስ ገብርኤል መንፈስ ቅዱስ እንደሚሞላባት እየተናገረ የእሷን ላጥ አድርገው ያልፉታል። በአንድች ምዕራፍ ስለ ቅድስት ድንግል ማርያም የተነገረው ከበቂ በላይ ነው። ሌላ መጨመር አያስፈልግም። 30 ቦታ መሄድ አያስፈልግም። እዚህ ጋር ስለ እሷ የተነገረው ከበቂ በላይ በቃ የማርያምን ማንነት ለማንም በዚህ ደረጃ የተነገረለት መጽሐፍ ቅዱስ የለም። ለማንም ነው ማወራ። ስለዚህ እነሆ አለ። ከዛ መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅን መውለድ እንደ አንድ ተራ ነገር ሲያዩት አዝናለሁ። የእግዚአብሔር ልጅን መንፈስ ቅዱስ አለባት። ጌታ ከአንቺ ጋር ነው ተብላለች። ከአንቺ የሚወለደውም አምላክ ነው ተብላለች። ምን አይነት መታደል ነው! ምን አይነት እስቲ ንገሩኝ። ለዚህ የተመረጠ ሰው ሌላ ከየት ነው የምታመጣው? ከየት? አየህ፣ እውነቱን እንዴት መረጠ? ጌታ እግዚአብሔር የሚያደርገውን ያውቃል። ለዚህ ፐርፌክት የሆነ ሴት ነው ያመጣው። ፐርፌክት። ከዛ ምን አለ? ለእግዚአብሔር የሚሳነው ነገር የለምና፣ ስለዚህ ሁሉንም ስጦታ ለቅድስት ድንግል ማርያም ሰጥቷታል። ሁሉንም ስጦታ ነው የሰጣት።
ጌታ ከአንቺ ጋር ነው አለ። የልዑል ኃይል በአንቺ ላይ ይጸልልብሻል አለ። መንፈስ ቅዱስ በአንቺ ላይ ይወርዳል፣ ጸጋን የሞላብሽ አለ። ምንድን ነው ያልሰጣት? እስቲ ይሄን ሁላ የተሰጠው ማን አለ? ኢዝ ዜር ኤኒባዲ ምድር ላይ ይሄን ሁላ የተሰጠው ማን አለ? እንደ ቅድስት ድንግል ማርያም ስንት አይነት ስጦታ ነው የተሰጣት? ለዚህ ነው ቅድስት ድንግል ማርያም የምትወደደው። ተሰጣት ስጦታ ሌላ ማንም አልተሰጠው። የልዑል ኃይል አለባት። የእግዚአብሔር ኃይል በሷ አለ። የእግዚአብሔር ልጅ በሷ ተወልዷል። ጸጋ ሞልቶባታል። ከዛ ግራ እንዳይገባት ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ። ምንድን ያልተሰጣት? ለቅድስት ድንግል ማርያም ያልተሰጣት ክብር የለም። ስለዚህ ማርያምም አለች እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። አለቀ ይህን ነገር። ከዛ ማርያምን በዚያ ወራት ተነስታ ወደ ተራራማ ወደ ይሁዳ ከተማ ፈጥና ወጣች። ይቅርታ፣ ከዛ በፊት ምን ያለ? እነሆም ዘመድሽ ኤልሳቤጥ አለ። መልአኩ ነው የነገራት። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው ብሎ ነገራት። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ከዛ ማርያም ምንድን ነው ያደረገችው? ዘመዷን ኤልሳቤጥን ልትጠይቅ ወዴት? ወደ ኤልሳቤጥን ለመጠየቅ ሄደች። ምን ተፈጠረ እዛ? ምንድን ነው የተፈጠረው? እስቲ ስሙ እዚህ ጋር። ማርያምን በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም አለቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። አየ፣ ቅድስና ያለው ሰው አብረሆ ከሆንክ ቅድስና ይሞላባል። ቅድስና ያለው ሰው አብረኸው ከሆንክ ቅድስና ይሞላባል። ኢየሱስ ክርስቶስ በእሷ ማዕፀን አለ። ምን መንፈስ ቅዱስ እንደሞላባት መንፈስ ቅዱስ ይጸልይልብሻል ተብላለች ቅድስት ድንግል ማርያም። ስለዚህ ሞላባት። ኤልሳቤጥ ምን አለች? በታላቅ ድምፅ ነው የጮኸችው። ሉከደስ በታላቅ ድምፅ። ከዚህ በፊት የሚተዋወቁ ዘመዳሞች ናቸው። ምንም ነገር የለም፣ አብሮ ይበላሉ፣ ይጠጣሉ። ምን አለች? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ከዛ በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከሴቶች መካከል የተባረክሽ ነሽ፣ ከወንዶች አይደለም፣ ከሴቶች የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት፣ ከዚህ በኋላ ያለው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታ እናት ምን ያህል ክብር እንዳላት በዚህ ታያል። ምን ያህል የጌታ እናት አንተ ጋር መምጣት፣ ከዛ በኋላ ክብሯን ይሁት። ክብሯ በጌታ መንፈስ ቅዱስ ከተሞላች በኋላ ኢየሱስ ክርስቶስን ከጸነሰች በኋላ የቅድስት ድንግል ማርያም ክብር ከፍ ነው ያለው። እንዴት ይሆንልኛል? እነሆ የሰላምታች ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ለምን? ኢየሱስ ክርስቶስን የዓለም መድኃኒትን ቅድስት ድንግል ማርያም ይዛለች። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽሕት ናት። ምን ይላል? ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽሕት ናት። ቅድስት ናት ማለት ነው። ቅድስት ናት። ቅድስት ድንግል ማርያም አምናለች። ስለዚህ ቅድስት ናት። ቅድስትነቷን የሚሰርዘው አንድም ነገር የለም። ቅዱሳን ማማለዳቸውን የሚሰርዘው ማንም ነገር የለም። ለምን? በስጋ ብቻ አይደለም የምንለው። ቅዱሳን በስጋ የሚቆም ነገር የላቸው። ኃጢአተኛ በስጋ የሚቆምለን ነገር የለም። እዚህም ኃጢአተኛ ነው፣ ሲኦልም ይሰቃያል። ቅዱሳን እዚህም ቅዱስ ነው፣ ስለ ሌሎች ይጸልያሉ፣ ሲሄዱም ይጸልያሉ። ስራቸው እሱ ነዋ። ሌላ ምን ስራ አላቸው? ምን ስራ አለው ቅዱሳን? ሌላ አሁንም መጸለይ ነው። ስለ ሀገር መጸለይ ነው። ስለ ሕዝብ መጸለይ ነው የቅዱሳን ስራቸው። ሰማይ ቤትም ሲሄዱ ስራቸው እሱ።
ነጥን ያስ ሌላ ምን ሊያደርጉ ነው? ሻይ ቡና ሊሉ ነው? ሊጫወቱ ነው? ምን ሊያደርጉ ነው? ሰማይ ቤት ታዲያ ስራቸው ምንድን ነው? ተመሳሳይ የነሱ የተመረጡበት ስራ ነው የሚቀጥሉት። ያ ነው። ስለዚህ ማርያምም አለች ከዛ በኋላ እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ብፅዕት ይሉኛል፣ ትውልድ ያመሰግኑኛል። እንዴት ነው የምታመሰግኗት? አውሩልኝ። ካልቪኒስት፣ አርሜኒያኒስት፣ ፔኔኮስቶ፣ ካልቪኒስት ኦልዳት እንዴት ነው የምታምነው? እንዴት ነው የምታመሰግኗት? ቅድስት ድንግል ማርያም ዘግቡ። ስሟን ትጠራ። አንድም ቦታ ላይ ስሟን አይጠሯትም። አንድም ስብከታቸው ላይ ስሟ የለም። ምስጋናው ታዲያ በየት በኩል ነው ለቅድስት ድንግል ማርያም የሚደርሳት? በየት በኩል ነው የሚደርሳት? እንግዲህ ትውልድ ሁሉ ብፅዕት ይሉኛል፣ ቅድስት ይሉኛል፣ የተባረክሽ ነሽ ይላል መጽሐፍ ቅዱስ። የት ቦታ ነው አመስግናችኋት የምታውቁ? በእሷ ስም ምንም በስጋ እንኳን አልወለደችውም የምትሉ አይደላችሁ እንዴ? እንኳን ልታመሰግኗት በቅጡ እንኳን አታከብሯትም። ይሄ መጽሐፍ ቅዱሳዊ ንግግር ነው። ዘላችሁታል። በማንም የለም እያላችሁ መቀበጣጠር ነው የምታውቋት። የፈረደባት 5 ጥቅሶች አሉ። እሷን ይዛችሁ ነው ፉን ስትሉ የምትሉት። ሌላ የምታውቁት ታሪክ የለም። ክርስቶስ አዳይ ነው። ክርስቶስን በስነ ስርዓት እየጾመች አብይ ጾም ጾማ የክርስቶስን ማዳን የምትናገረው ኦርቶዶክስ ናት። የክርስቶስን ውልደት በዛ ጊዜ መሆኑን የምትናገረው ኦርቶዶክስ ናት። ምንድን ነው የምትዋሹት? ኬታ መጣት? ከ15ኛው ክፍለ ዘመን በፊት እኮ አታውቁት። ካልቪኒስት ካልሆነ በ15ኛው ክፍል ዘመን ባይመጣ አታውቁ። ስለዚህ ነጫጭባን አምነ ገደል ትገባል። ምን አለ? ከዛ በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። በቅድስት ድንግል ማርያም ላይ የሰራው ነገር እዚህ ምድር ላይ ማንም አልሰራው። ታላቅ ስራን በእኔ አድርጓል። በማርያም ላይ ታላቅ ስራ ተሰርተዋል። ይህን ስራ ነው ቅድስት ድንግል ማርያም እናመሰግንሻለን፣ ትውልዱ ላይ ያመሰግኑሻል የምትባለው። እንደዚህ የሰራላት ማንም ምድር ላይ የለች። ዚስ ኖበዲ። እደግመዋል። ጨልል። ለዚህ ነው ኦርቶዶክስ ጋር ምን ያደርጋል መሰል? መንፈስ ቅዱስ ስላለው እውነቱን ልንገርህ፣ ቤተ ክርስቲያን ሲገባ የነበረው ኃጢአትን ላጥ ብሎ ስርዓት ይዞ ነው የሚገባው። ቤተ ክርስቲያን ተበላግጦ መግባት እንድትደነብር ያደርጋል። ለምን? መንፈስ ቅዱሱ ተበላቅጠ እንድትገባ አይፈቅድልን። የፈለገ ኃጢአተኛውን የፈለገ ዱርዬውን ትሁን አንድ ሴት የፈለገችውን ዱርዬ ትሁን፣ ቤተ ክርስቲያን ስትሄድ ስፒሪቱ ስላለ ገስዋት ሽፍንፍን ስርዓቷን ይዛ ትገባለች። በኃጢአት የሚመላለስ ብዙ ሰው በፕሮቴስታንት አለ። በኃጢአት የሚመላለስ ጸድቅ ያለው ብሎ ስለሚያምን ኃጢአት ጮቤ ሲረግጥ የሚውል አለ። እንደነገርኩ ሙዚቃ ካፌ ሲያዳምጥ የሚውል ሌባ ሙዚቃ አታዳምጥ ይላል። ሙዚቃ እኔ የምቀበለው ነገር አይደለም። በየካፌው የሚርመጠመጥ ፓስተር ሙዚቃ አታዳምጥ ይላል። የኦርቶዶክስስ የሚያነቡት አያጡም። ቤተ ክርስቲያን ላይ ጥግላ የሆነ ነገር ሲያነብታ ያለ አንድ አባት የሆኑ መነኮሳት ቤተ ክርስቲያን ጥግ ላይ ዛፉ ስር ሆነው ገልጸው ሲያነቡ ወይ ቆመው ወይ ቁጭ ብለው ሲያነቡታ ያለ። እዚህ ጋር ካፌ ዱቅ ብሎ በእግሩ እንዲየመታ ከስር እየደነሰ ዱቅ ይልልሃል። የዘፈን የሙዚቃ ኮንሰርት አለ ብሎ ይሰበስብላል። ሚሊኒየም አዳራሽ እንገናኝ፣ ቻፓ ጊዮን ሆቴል እንገናኝ፣ ሙዚቃ ድግስ አለ። ለስ ሜክ ማኒ ኢየሱስ ትላል። ከስሙ ልዩ ነው። የጌቶች ጌታ ነው ኢየሱስ ክርስቶስ። ኃያል ስም ነው።
ከስሞች ሁሉ በላይ ነው። ይሄን የሚቃወም ኦርቶዶክስ የለም። ኢየሱስ ክርስቶስ ከስሞች ሁሉ በላይ ነው። የእናንተ የመዥገር ስራ የ10 ዓመት ስራህን ብትንትኑን አወጣዋለሁ። እኔ ተጽዕኖ ፈጥሬባችኋለሁ። አልቅሳችሁ ያጭበረበራችሁትን አደባባይ ላይ በዚህ ሚዲያ ብትንትንን አውጥቼዋለሁ። ግን ማወቅ ነበረብኝ። አላቃችሁ። ጌታ ኢየሱስ ምስክሬ፣ አላውቃችሁ። አሮን ነው። መልካምነት አላችሁ፣ ወንጌል ግን አልገባችሁ። መልካምነት አለ፣ ባዶ ቤታችሁ ብትገባውም ባዶ ነው። ስፒሪቱ የለም፣ ባዶ። ሂዱ። አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ብትሄድ ብዙ ማስተማሪያ ስዕሎች አሉ የሚያስተምሩ። አሁን ለምሳሌ ስለ ክርስቶስ ስዕል አለ፣ ባዶ ነው የምታገኘው። ጴንጤ ጋር ብትገባ ለብቻ ጸሎት ላድርግ ብትል የሆነ መስቀልና ፊት ለፊት የሆነች ያስቀመጧን ነገር አለች። በቃ ቁጭ ትላለህ። በቃ ግራ ነው የምትጋባው። እማያውቅ ሰው ቢመጣ ስፒሪቱ ምንድን ነው ተብሎ ቢጠየቅ አያውቀው። የኦርቶዶክስ ግን ያውቀዋል። የክርስቶስ መሰቀሉን አለ፣ የሚጠመቅበት አለ፣ ዮሐንስ ያጠመቀው አለ። በዚህ በኩል ገብርኤል መልአክ እንዳለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል አለ። ሌሎችም አሉ። የሚነግርህ ስለ መጽሐፍ ቅዱስ አለ። ዚህ ነጥ እናንተ ጋር ብትመጣ መንፈሱ የለም። እውነቱን ነው የምልህ፣ መንፈሱ የለም። የዝላይ መንፈስ ምናምን ሊኖር ይችላል፣ እውነተኛ መንፈስ ግን የለም። ስላየሁ እንደ ቁራ የሚጮህ ነው የሚበዛው። እኔ ግራ የሚገባኝ ነገር አሁንም የሚጮህ አሜን እያለ ከመጮህ ውጭ ሞቲቬሽናል ስፒከር ከመሆኑ ውጭ ዛሬ በስትፈወሱ ያለው ዛሬ ሲሉ የእውነተኛ የታመመ ሰው ሲመጣ አንዳቸውም ለመፈወስ እሱን አልጠሩትም። የጭፈራ መንፈስ አለ። ከዘፈን የተወሰዱ ሙሉ የእናንተ ስራዎች አሉ። ከዘፈን ኮምፕሊትሊ ኮፒ አድርጋችሁ ዘፈን አታዳምጡ። ዘፈኑን ሙሉ ኮፒ አድርጋችሁ ምን አድርጋችሁታል? ሙሉ ኮፒ አድርጋችሁ ወደ መዝሙር ቀይራችኋል። ለምጣ እስከዛ ታፕታፕ ኮፒ ሊንክ አድርጉ እና የምላችሁ ነገር ምንድን ነው? ኢየሱስ የአምላኮች አምላክ የጌቶች ጌታ ነው። በዚህ የሚከራከር ማንም የለም። አሁንም የምናገረው ይሄ ነው። የአምላክ የጌቶች የሁሉም ነገር መጀመሪያ መጨረሻ ነው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ይህንን የሚቃወም አንድም የኦርቶዶክስ ልጅ የካቶሊክ ልጅ አታመጣ። እናንተ ጋር ግራ የገባው ትምህርቶች ስንጥቅጥቃችሁ የወጣ ማንነት እንዳለ ገብቼ ነው ያወቁት። ስንጥቅጥቁ የቱን እንደማመን ግራ እስኪገባኝ ጌታ ኢየሱስ ምስክሬ። አንዴ ዳነ ሁሌ ድኗል ትላላችሁ። ሶ ማ ኳስችን ቱ ዩ አንዴ ዳነ ሰው ታዲያ አንዴ ጸድቃል እና ዮኒ ማኛ ምን ሆነ? አሁን አልጸደቀም? አንዴ ጸድቃል ብላችሁ አሁን አልጸደቁ? አዎ፣ ምክንያቱም ቃላችሁ ይላል። አሁን አልጸደቁ። ኦ የኔ ጥምቀት አልደረቀ። ኦ አልደረቀ። ፎጣ አምጡልኛ። ፎጣ የለ፣ ፎጣ የለ፣ አልደረቀ። የማስተውል ሰው ስለሆንኩ ነው። የሚያስተውል ሰው እያንዳንዱ የሚደረገውን ይከታተላል። ተጽዕኖ ፈጥሬ ተንጫጭተሃል። ለምን ተንጫጫ? ለምን? ሐቁ ስለወጣ ወደ ጴንጤነት እንጂ የሚወስዳችሁ ምንድን ነው ያሉት? ሃይማኖት አያጸድቅም ይልሃል፣ ጴንጤ ግን ያደርግሃል። ምን ማለት ነው ይሄ?
ማለት ነው? ሃይማኖት አያጸድቅም። ታዲያ እዛው ሆኖ አይጸልይም እንዴ? ኢየሱስን አያመልክም እንዴ? ሃይማኖት የማያጸድቅ ከሆነ ብቸኛ የሚል ትምህርት መጽሐፍ ቅዱስ ላይ አንድም ቦታ ላይ የለም። ብቸኛ ክርስቶስ አዳኝ ነው። በክርስቶስ ያሉ በአብ በወልድ መንፈስ ቅዱስም እያጠመቃቸው ደቀ መዛሙር አድርጓቸው ይላል። ደቀ መዛሙርት የምትሆነው ምን ለማድረግ ነው? መፈወስ አትችልም? በጌታ በኢየሱስ ስም ጌታ ከአንቺ ጋር ነው የተባለችው ቅድስት ድንግል ማርያም መፈወስ አትችልም? መጽሐፍ ቅዱስ ነው የሚለው። ጌታ ከአንቺ ጋር ነው ይላል። መንፈስ ቅዱስ ተሞልተሻል፣ ጸጋ ተሞልተሻል። መንፈስ ቅዱስ ይጸልልብሻል፣ ጸጋ ተሞልተሻል። ጌታ ከአንቺ ጋር ነው የተባለች ሴት መፈወስ አትችልም። በጌታ ያመኑት በሙሉ እንደሚፈወሱ መጽሐፍ ቅዱስ ተናግሮ የለ? የቅድስት ድንግል ማርያም ሲሆን ግን አትችልም አደለ? ይሄ ትምህርት ነው አንጎል ያደረጋችሁ። ለምን? ነጫጭባ ሆዳም ነው። አይጸል ጾም ጸሎት አያውቅም። ይባላል፣ ይጨፈራል፣ ይሄዳል። እውቀት የለም፣ ስርዓት የለም። እውነቱን ነው። ስርዓት የሚባል ነገር የለም። እና ይሄ ነገር ነው ብዙ ጊዜ ግራ ያገባችሁ። አትደንግጡ። ኢየሱስ ያድናል። ይሄን የሚቀየም ወይም በዚህ ትምህርት የሚሰማው ሰው የለም። ግን አንዳንድ ትምህርቱን ከኢየሱስ ጋር ፉክክር አይደለም የተያዘው። ቅዱሳን ሁልጊዜም የበረከት ስራ ይሰራሉ። ሁልጊዜም ድውያንን የፈወሱት ቅዱሳን ናቸው። በማ በበረከቱ ቅዱሳን በምኑ በተሰጣቸው ስልጣን ቅዱሳን ይፈርዳሉ። የማቴዎስ ወንጌል እንደሚፈርዱ ይናገር። ተከተልን። ለእኛ አስተርፋችን ምንድን ነው አለ። ተከተልን። አንተ ያለ ጥቅም አትከተል። መቼም ኢየሱስ ክርስቶስን ብትከተለውም ዝም ብለህ አይደለም። ብዙ መከራ የሚደርስብህ ምን ለማድረግ ነው? መጨረሻ ላይ አንተም ትፈርዳል። እንዴት? ወደ ሙዚቃው ከመሄዴ በፊት እሱ ልንገራችሁ። እንዴት? የማቴዎስ ወንጌል ምዕራፍ 19ን አንብቡ። በጣም የሚወዱት ጥቅስ ነው። በነገራችን የሚጠሉት ጥቅስ ነው የምትሰጣችሁ። ምዕራፍ 19 የሚጠሉት ጥቅስ ነው የምሰጠው እኔ። ምዕራፍ 19 ከቁጥር ከቁጥር 26 ጀምሮ ነው የማነብላችሁ። ምን ይላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል፣ ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን። ሁሉን ትተን ተከተልን። የሚወደኝ ቢኖር ሁሉን ነገር ትቶ ይከተለኝ ነው የሚለው። መስቀሉን ይዞ መከራውን ይከተለኝ ነው የሚለው። ለምን ኢየሱስን ትከተለዋል? ምክንያት አለው። አሁ መጽሐፍ ቅዱስ ይናገራል። ምን ይላል? በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን ብሎ ጠየቀው። ማለት ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው። ራሱ ኢየሱስ ነው የሚናገረው። ሌላ ሰው ቢሆን ዋሽተዋል ትላለህ። ሌላው ቢሆን አይ ለዚህ ምክንያት ነው፣ አይ እንዲህ ሊያደርግ ነው፣ አይ በዚህ ሊወጣ ነው፣ አይ ልትል ትችላለህ። ራሱ ኢየሱስ ነው የሚናገረው። ራሱ ኢየሱስ ምን አላቸው? ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ኢየሱስ ክርስቶስ ማለት ነው፣ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስትፈርዱ